ሰላም ውድ የወንድ ቲዩቶሪያል ተከታታይ ቤተሰቦች እንደምን ሰነበታችሁ? ይህ የእናንተ ውዱ እንዲሁም መከታ የሆነው ወንድ ቲዩቶሪያል የሰኞ ቻናላችን ነው። ዛሬ እንግዲህ ባለፈው የጀመርነው ግሬድ 12 ቻፕተር 2 ፓርት 2 ቪዲዮ ይዤላችሁ ቀርቤያለሁ። በባለፈው ቻፕተር 2 ፓርት 1 ላይ ስለ ኮሎኒያሊዝም አጀማመርና ኮሎኒያሊዝምን የጀመሩት ሀገራት እነማን ናቸው፣ እነማንስ በኮሎኒያሊዝም ላይ ተሳተፉ፣ እነዛ ሰባቱ ሱፐር ፓወርስ ኦፍ ዘ ወርልድ የሚባሉት እነማን ናቸው፣ አፍሪካንስ ለመቀራመት ምን አነሳሳቸው፣ እንዴት መቀራመት ጀመሩ የሚለውን አይተናል። ዛሬ ደግሞ አፍሪካውያን በቅኝ ግዛት ጊዜ ዝም ብሎ አልተገዙም። የቅኝ ገዢዎቻቸውን ለመቃወም የተለያዩ እንቅስቃሴዎችን አድርገዋል። ስለዚህ ይሄ አፍሪካውያን ያደረጉት እንቅስቃሴ ምን ይመስላል፣ ወይ ደግሞ አፍሪካውያን ነፃ ለመውጣት ያደረጉት እንቅስቃሴ ምን ይመስላል፣ አፍሪካን ሬዚስታንስ አጌንስት ኮሎኒያል ኤክስፓንሽን የቅኝ ግዛት መስፋፋቱን ተቃውሞ እንቅስቃሴ ምን ይመስላል የሚለውን ዛሬ እናያለን ማለት ነው። 2.2 አፍሪካን ሬዚስታንስ አጌንስት ኮሎኒያሊዝም ኤክስፓንሽን አፍሪካውያን የቅኝ ግዛትን መስፋፋት ተቃውሞ ያደረጉት እንቅስቃሴ ምን ይመስላል የሚለውን ስናይ the Africans did not welcome the European colonizers who were an invited guest in Africa ይላል። እንግዲህ እነዚህ ሳይጠሩ ወደ አፍሪካ የመጡ እንግዶች ማለትም እነዚህ ነጫጭ የአፍሪካ ወራሪዎች ሳይጠሩ ሳይፈቀድላቸው አፍሪካ ላይ የዘመቱ እንግዶች በአፍሪካውያን ዘንድ ጥሩ አቀባበል አልነበረም የተደረገላቸው። አፍሪካውያን ዝም ብለው አቅም የለንም ብለው እጃቸውን አጣጥፈው ቁጭ አላሉም፣ ወይም ደግሞ መሬታቸውን ዝም ብሎ አልሰጡም። የተለያዩ አይነት ተቃውሞዎችን ማድረግ ችለዋል። the colonial powers employed different methods to colonize Africa ይላል። እንግዲህ እነዚህ የቅኝ ገዢ ኃይሎች ወይም እነዛ ሰባቱ ሀገራት የነገርኳችሁ አፍሪካ ላይ የተለያየ አይነት ስትራቴጂ እየተጠቀሙ ነበር፣ ወይም ደግሞ የተለያየ አይነት ሜተድ ወይም ዘዴ እየተጠቀሙ ነበር አፍሪካን ኮሎናይዝ ሲያደርጉ የነበረው። ኮሎናይዝ ካደረጉ በኋላም ደግሞ የተለያየ አይነት ሜተድ ተጠቅመው ነው አድሚኒስትሬት ሲያደርጉ የነበሩ ሲመሩ የነበረው። ስለዚህ they used fake treaties to extend their control of their commitment ይላል። ኮንቲኔንት ምን አይነት ውሸት የሆኑ ስምምነቶችን ከአፍሪካውያን ጋር ይስማሙ ነበረ። ምን ለማድረግ ሙሉ ለሙሉ ሀገሪቷን ለመቆጣጠር መጀመሪያ ምን ማለት ያስፈልጋል? የዛ ባለቤት የዛችን አህጉር ባለቤት ማሸነፍ ያስፈልጋል። ስለዚህ ከአፍሪካውያን ጋር ቀጥታ ወደ ጦርነት ከመግባት ምንድነው ያደረጉት? እነሱ በተለያየ መልኩ አፍሪካውያን አብዛኞቻቸው ያልተማሩ ስለነበሩ እነሱን ሊያዘናጋ በሚችል መልኩ ወይም ደግሞ በአፍሪካውያን ጥቅም በኩል እየመጡ የተለያዩ የውሸት ትርክቶችን ወይም ደግሞ የውሸት ስምምነቶችን እየተስማሙ አፍሪካውያንን ወደ ማሳመን መጡ። when treaties failed to bring them what they wanted the European colonizer restored to the use of force ይላል። እንግዲህ እነዚህ ስምምነቶች ተስማምተው ደግሞ ያ የሚፈልጉትን ፍላጎት የማያመጣላቸው ከሆነ የማያሟላላቸው ከሆነ አውሮፓውያን ወደ ምን ይሄዱ ነበር ማለት ነው? ወደ ኃይል ይሄዱ ነበር ማለት ነው። መጀመሪያ ከእውነት በራቀ ውሸት ስምምነቶች አፍሪካውያንን ለመደለል ይሞክራሉ። ያ ነገር ደግሞ ተናክሶባቸው አፍሪካውያን እምቢ ካሏቸው ወደ ምን ሄዱ ነበር ማለት ነው? ወደ ኃይል ይገቡ ነበር ማለት ነው። ሌላው the African reaction to colonial rule include both peaceful and violent methods ይላል። the African reaction የአፍሪካውያን ምላሽ ምን ይመስል ነበር የሚለውን ስናይ ደግሞ include both peaceful and violent methods ይላል። አፍሪካውያን ለቀረቡላቸው ስምምነቶች እንዲሁም ደግሞ ለቀረበባቸው ፎርስ ፒስፉሊ ቫዮለንት ሜተድን ነበር የተጠቀሙት። ፒስፉል ማለት ሰላማዊ በሆነ መልኩ በሰላም ተደራድሮ ነፃነቱን ማስጠበቅ ወይ ደግሞ ወደ ጦርነት እነሱ ካመሩም ያ ጦርነት እንዲቀርና የሆነ እነዛን ሱፐር ፓወሮች ማባቢያ ነገር ሰጥቶ ሶቨርኒቲውን ለማስጠበቅ ላይክ አሁን ሚኒሊክን ማንሳት እንችላለን። ከጣሊያን ጋር አዲስ አበባ ቴሪቶሪ ሲፈራረሙ ምንድነው ያደረጉት? ኤርትራ ሙሉ ለሙሉ የጣሊያን ግዛት መሆኑን እውቅና ሰጥተዋል አይደለ? ከዛ ጣሊያን ደግሞ ኢትዮጵያ ነፃ ሀገር መሆኗን ወይም ደግሞ የኢትዮጵያ ነፃነት ሉዓላዊነት ሪኮግናይዝ አድርጋለች፣ እውቅና ሰጥታለች። ልክ እንደዛው ማለት ነው በሰላማዊ መንገድ። ካልሆነ ደግሞ ወደ ቫዮለንት ወይም ደግሞ ወደ ጦርነት በቃ አልፈልግም ይሄም አልፈልግም ካለ ሁለቱም አካላት ወደ ምን ይሄዳሉ ማለት ነው? ወደ ጦርነት ያመራሉ ማለት ነው። but there were difference in the intensity of resistance from one region to another ይላል። ከአንዱ ቦታ ወይም ደግሞ ከአንዱ የአፍሪካ ግዛት ወደ ሌላ የአፍሪካ ግዛት ስንሄድ ግን የዚህ የኮሎኒያል ፓወራቸውን ሬዚስት የሚያደርጉበት መንገድ፣ የሚቃወሙበት የሚከላከሉበት መንገድ ወይም ደግሞ መጠኑ በጣም የተለያየ ነው።
ለምሳሌ አሁን ኮንጎን፣ ናሚቢያን፣ ሞዛምቢክ፣ ደቡብ አፍሪካ እነዚህን አራት ሀገራት ብንወስድ በተለያየ አካባቢ ያሉ እንትኖች አይደለ እነዚህም ኮሎናይዝ ተደርገዋል። ስለዚህ ኮንጎ ላይ ለምሳሌ ሬዚስታንሱ በጣም ከፍተኛ ሊሆን ይችላል። የኮንጎ ህዝብ አንድ ላይ ወጥቶ እነዚህን ኮሎኒያል ፓወሩን ለምሳሌ ቤልጂየም ነች ኮንኩዌር ያደረገችው። ስለዚህ የቤልጂየምን ጦር በአንድነት ተዋግቶ ኢፌክቲቭ የሆነ ለውጥ ማምጣት ሊችል ይችላል። ናሚቢያ ውስጥ ደግሞ ህዝቡ ልክ እንደ ኮንጓውያን በደንብ የጦርነት ልምድ ላይኖሩ ይችላል፣ ወይም ደግሞ የውጊያ ልምድ ላይኖሩ ይችላል። በዚህም ደግሞ ተሰብስቦ ቢወጣም ያው ሞት ቀማሽ እንጂ ለውጤት ማምጪ መሆን አይችልም። ስለዚህ ከአንዱ ወደ ሌላው ቦታ ስንሄድ ይሄ ሬዚስት የሚያደርጉበት መንገድ፣ የሚከላከሉበት መንገድ ወይም ደግሞ የሚከላከሉበት መጠን ፍጹም የተለያየ ነበረ ነው ለማለት የፈለገው። ዘ አፍሪካን ሬዚስታንስ ሃድ ኤ ክሊር አይዲዮሎጂካል ቤዚስ ዛት ኢዝ ዘ ሬዚስታንስ ዋዝ አን አቴምፕት ቱ ሴፍጋርድ ዜር ሶቨርኒቲ ይላል። እንግዲህ አፍሪካውያን ኮሎኒያል ፓወሮችን ሬዚስት ያደረጉበት ወይም ደግሞ እነሱን የሚከላከሉበት አቮይድ ለማድረግ የሚጥሩበት መንገድ ከእነሱ ጋር ቫዮለንትም ፎርስፉሊም ምንም ያደርጉበት ሪአክሽን የሚመልሱበት ሜተድ አይዲዮሎጂው አንድና አንድ ነው። የሁሉም አፍሪካውያን ከጀርባው አንድና አንድ አይዲዮሎጂ ነው ያለው። ምንድነው እሱም? ሶቨርኒቲ፣ በቃ ሉዓላዊነት፣ የሀገራቸውን ሉዓላዊነት፣ የህዝባቸውን ነፃነት ለማምጣት ነበረ። አውሮፓውያን ስንል ግን በኋላው በጣም ብዙ ነገር እንዳለ ከዚህ በፊት ተነጋግረናል። በዋናነት ግን ሁለቱ ናቸው። ዘ ኢምፖርታንስ ኦፍ ሮ ማቴሪያል ኤንድ ሁለተኛው ደግሞ ቱ ጌት ማርኬት ፕሌስስ ፎር ዜር ፊኒሽድ ጉድስ ወይም ደግሞ የገበያ ቦታዎችን ለማግኘት እና የፋብሪካ ኢንፑቶቹን ሚንስ ኦፍ ፕሮዳክሽኖቻቸውን ከአፍሪካ ምድር ለመውሰድ ነበር። ስለዚህ የአፍሪካውያን አይዲዮሎጂ ግን አንድና አንድ ነበረ ወደዚህ ጦርነት ሲገቡ። እሱ ምንድነው? ሶቨርኒቲ ነታቸው ብቻ ነበረ። እንግዲህ አፍሪካ ውስጥ በጣም ብዙ አይነት ሬዚስታንሶች ተካሂዷል። ወይም ደግሞ ኮሎኒያል ፓወሮችን በመቃወም በጣም ብዙ ሬዚስተሮች አሉ። ከነዚህም ውስጥ በዋናነት መጽሐፋቸው ላይ ወደ 5 ወደ 6 ጠቅሷል። ያልተጠቀሱ ለምሳሌ እነ ማኡ አሉ። ማኡ ለምሳሌ ኬንያ ውስጥ ጎረቤታችን ሀገር ኬንያ ውስጥ የነበረ ነው። የእንግሊዝን በመቃወም ነው። ይሄ አልተጠቀሰም ከዚህ በፊት ሎወር ግሬድ ላይ ግን ስለተማራችሁት ሂንቱ ይኖራቸዋል ብዬ ተስፋ አደርጋለሁ። ኢንትራንስ ላይ የሚቀር አይመስለኝም። እንግዲህ በመጀመሪያ የምናየው ከምዕራብ አፍሪካ ጀምረን ወደ ምስራቅ እንመጣለን። የመጀመሪያው ሳሞራ ቱሬ ኦፍ ማንዲንካ ይላል። ሳሞራ ቱሬ እንግዲህ ዌስተርን አፍሪካ ላይ የነበረ ሬዚስተር ነበረ። ሳሞራ ቱሬ 1828 ተወልዶ ጁን 2 1900 የሞተው ማለትም ለ72 ዓመታት ነበር የኖረው። was a Muslim religious figure and a military leader who is referred to as the founder of Islamic empire known as ዋስሎ ኤምፓየር that was located in the present day north and southeastern of Guinea ይላል። በአሁኑ ሰዓት ጊኒ ተብላ የምትጠራው ሀገር ላይ በዛን ወቅት ደግሞ ከሷ ግዛት ላይ በአሁኑ ሰዓት ጊኒ ተብላ ከምትጠራው ሀገር ላይ በሰሜንና በደቡብ ምስራቅ በኩል ያሉትን ግዛቶች አንድ ላይ አድርጎ የገዛ የነበረና የእስልምና እምነት ተከታይ የሆነ እንዲሁም ደግሞ የጦር መሪ የሆነ ሰውዬ ነበር። ማን? ሳሞራ ቱሬ። በተጨማሪም ደግሞ ዋስሎ ኤምፓየር የሚባለውን ኢስላሚክ የሆነ መንግስት ወይም ደግሞ ኢስላሚክ የሆነ ግዛት ማቋቋም ይቻላል ነበር። እነዚህ ግዛቶች ላይ ኢስላሚክ የሆነ መንግስት ነበር ወይም ደግሞ ፓወር ነበር ማቋቋም ይቻላል የነበረው ማለት ነው። the areas that were parts of the empire created by ሳሞራ ቱሬ include the present day territories of Sierra Leone, Cote d'Ivoire and Burkina Faso። እንግዲህ ያኔ በሱ ቴሪቶሪ ወይም ደግሞ በሱ ግዛት ውስጥ የነበሩ በአሁኑ ሰዓት ደግሞ ራሳቸውን ችለው እንደ ሀገር የሚጠሩ ሀገራት እነማን ናቸው የሚለውን ስናይ ሴራሊዮን፣ ኮት ዲቫር፣ ቡርኪና ፋሶ እንዲሁም ደግሞ ከላይ ማንን ጠቅሰናል? ጊኒ። ስለዚህ በውስጡ 4 ሀገራቶችን የያዘ ኤምፓየር ነበረው። በእነዚህ 4 ሀገራቶች ላይ ደግሞ ኢስላሚክ የሆነ ኤምፓየር ዋስሎ ኤምፓየር መመስረት ችሎ ነበረ ማለት ነው። የእነዚህ ሀገራት ህዝቦች አሁንም ድረስ አብዛኞቻቸው የእስልምና እምነት ተከታዮች ናቸው። ከሳሞራ ቱሬ በኋላ የመጣ እንትናቸው ነውና አብዛኞቻቸው የእስልምና እምነት ተከታይ ናቸው። ሳሞራ ቱሬ strongly resisted the colonial rule of France in Western Africa until the French defeated and captured him in 1898 ይላል። ከመሞቱ ከ2 ዓመት በፊት ነው በፈረንሳውያን ቁጥጥር ስር የገባው። ለምንድን ነው ሲባል ዌስተርን አፍሪካ ላይ የሱ ኢምፓየር ዌስተርን አፍሪካ ላይ በነበረበት ሰዓት ዌስተርን አፍሪካ ላይ ደግሞ ቀኝ ለመግዛት 1882 በኋላ ከኮንግረስ ኦፍ ቪየና ከ1884-85 በኋላ ማን መጣች? ፈረንሳይ መጣች። ፈረንሳይ ስትመጣ ደግሞ እሱም ግዛቱንና ህዝቡን ማስደፈር አልፈለገም። ወደ ጦርነት ገባ ከፈረንሳዮች ጋር። በተደጋጋሚ ፈረንሳዮችን ድል መንሳት ችሎ ነበረ። በስተመጨረሻ ግን
1898 ላይ ፈረንሳውያን ተቆጣጠሩትና ማለትም ግዛቱን ተቆጣጠሩት እሱንም አሰሩትና እስከ ሞቱ መጨረሻ ድረስ ተሰዶ እንዲኖር አደረጉት ማለት ነው። ለሁለት ዓመት ያህል ተሰዶ እንደሚቆየው 1900 ላይ ሞተ ማለት ነው። እንግዲህ ግሬድ 12 ናችሁ እስካሁን ያየናቸው እነዚህ ሶስቱ ፖይንቶች አልቋል። ለፈተናችሁ እነዚህ ሶስቱ ፖይንት ነው የምትይዙት። ሳሙራይ ቱሬ ማን ነው? የሙስሊም ሪሊጂየስ ፊገር ኤንድ ሚሊታሪ ሊደር የእስልምና እምነት ተከታይ ነው። የጦር መሪ ነበረ። ኢስላሚክ ኢምፓየር which is called ዋስሎ ኢምፓየር ተብሎ የሚጠራውን የእስልምና መንግስት ወይም ደግሞ ስርወ መንግስት ምን ያለ ነው ማለት ነው። በአሁኑ ሰዓት ጊኒ ተብላ የምትጠራው ሀገር ላይ ያቋቋመ ነው። ሴራሊዮን፣ ኮት ዲቫር እና ቡርኪና ፋሶ የሚባሉ ግዛቶችን አንዱ ላይ ያጠቃልሎ የገዛ ነበር። በአሁኑ ሰዓት ያሉትን ይሄ ላትጠየቁት ትችላላችሁ። እዚህ ጋር ደግሞ የምትጠየቁት ምንድነው? ሳሞሪ ቱሬ ሬዚስት ያደረገው ማንን ኮሎኒያል ፓወር ነው ተብላችሁ ትጠየቃላችሁ። ማነች? እሷም ፍራንስ ነች። በቃ ከዚህ በኋላ የምናየው ስለ ሳሙራይ ቱሬ የምናየው ለእናንተ እንደ ተጨማሪ እውቀት ነው እንጂ እዚች ጋር ያለችው ሶስቷ ፖይንት አልቋል። ይሄን ከያዛችሁ ሳሞሪ ቱሬ ላይ የሚመጡ የኢንትራንስ ጥያቄዎችን መስራት ትችላላችሁ ማለት ነው። እንግዲህ በደንብ አድርገን ጠለቅ ብለን ስናጠና ምንድነው የሚለው by the year 1867 ሳሞሪ became a commander of a relatively strong army having his base at a place called Sanankoro in the highlands of Guinea ይላል። እንግዲህ 1867 ላይ ሳሞሪ ቱሬ ወደ ስልጣን ወይም ደግሞ ወደ መሪነት የመጣበት ዘመን ነው። ጠንካራ የሆነ ጦር የት ላይ መሰረተ? ሳናንኮሮ የሚባል ጊኒ ውስጥ ከፍተኛ ቦታ አለ፣ እንደ ፕላቷማ ቦታ ነው። ሳናንኮሮ የሚባል ሃይላንድስ ኦፍ ጊኒ ላይ የራሱን ስትሮንግ ሚሊታሪ አቋቋመ። ከዛም የሱን ኮማንደር ሆኖ ሚሊታሪው መምራት ጀመረ። in order to strengthen his army ሳሞሪ ቱሬ used to import firearms via Freetown the capital city of Sierra Leone since 1876 ይላል። እንግዲህ ሳሞሪ ጦሩን ለማጠናከር ሲል ማለትም ይሄን ያቋቋመውን ጦር ሳናንኮሮ ላይ ያጠናከረውን ያዘጋጀውን ጦር ለማጠናከር የጦር መሳሪያዎችን ወደ ሀገሪቱ ያስገባ ነበር። ጊኒ ባህር ዳርቻ ላይ አይደለም ያለችው፣ ግን በአትላንቲክ ውቅያኖስ ዳርቻ ላይ ያለች ሴራሊዮን የምትባል ሀገር አለች። ስለዚህ በሴራሊዮን በኩል ፍሪታውን ማለት ደግሞ አሁንም ድረስ የሴራሊዮን ዋና ከተማ ነች። ከ1876 ጀምሮ የሴራሊዮን ዋና ከተማ ፍሪታውን ተብላ ትጠራለች እና በዚህች የወደብ ከተማ በሆነችው በፍሪታውን በሴራሊዮን በኩል የተለያዩ ጦሮችን ያስገባ ነበር፣ የጦር መሳሪያዎችን ያስገባ to strengthen his military power enabled him to control the gold mine district known as ቡሬ ይላል። እንግዲህ የሱ ጦር መጠናከሩ ደግሞ ምንን አገዘው ማለት ነው? የሱ ግዛት ያልሆነች ነገር ግን የጎልድ ማዕድን ወይም ደግሞ የወርቅ ማዕድን ዋና ቦታ ተብላ የምትጠራዋን ቡሬ የምትባል ቦታ ወደ ማሊ አካባቢ ነች። ትዝ ይላችሁ ከሆነ ሎርድ ግሬሊ ስትማሩ ማሊ በወርቅ ሀብት የካበቱ ከተማ ሁለት ግዛቶች አሏት፣ ቡሬ እና ባምቡክ የሚባሉ አይደለ? ስለዚህ እቺ ቡሬ ወደዛ አካባቢ የምትገኝ ግዛት ነች። እቺንን የወርቅ ማማ የሆነች ግዛት መቆጣጠር ቻለ ማለት ነው። ሳሞሪ ቱሬ ሜድ ዘ ታውን ኦፍ ባሳንጉዱ ዘ ካፒታል ኦፍ ሂዝ ኢምፓየር። እቺን የሚያዟት ዘ ካፒታል ኦፍ ሂዝ ኢምፓየር ማለትም የሱ መንግስት ወይም ደግሞ የኢምፓየሩ መቀመጫ ያደረጋት ማለት ነው ቢሳንጉዱ የምትባል ግዛት ነው። ቢሳንጉዱ ዘ ካፒታል ሲቲ ኦፍ ሳሞሪ ቱሬስ ኢምፓየር ነች። he soon established strong political and commercial relation with the neighbor ቶኩሊያር ኢምፓየር ይላል። ከሱ ጎረቤቱ ደግሞ ቶኩሊያር ኢምፓየር የሚባል አለ ወይም ደግሞ የቶኩሊያር ግዛት የሚባል አለ። ስለዚህ ከዚህ ቶኩሊያር ኢምፓየር ጋር የንግድ እና የፖለቲካ ትስስር ነበራቸው። ጠንካራ የሆነ የፖለቲካና የንግድ ትስስር ነበራቸው። ማን? ሳሞሪ ቱሬ ኢምፓየር እና ቶኩሊያር ኢምፓየር ወይም ደግሞ ዋስሎ ኢምፓየር እና ቶኩሊያር ኢምፓየር ማለት ነው። In 1881, after heavy fighting, Samory Ture managed to control the essential Diola trading post of Kankan, which is found on the upper Milo River. እንግዲህ ከ1881 በኋላ ከብዙ ጦርነቶች ከብዙ እልቂቶች በኋላ በጣም ወሳኝ የሆነችዋን ዲዮላ የምትባለዋን የንግድ ወደብ እንዲሁም ደግሞ ካንካን የምትባለዋን በሚሎ ሪቨር ወይም ደግሞ ሚሎ የሚባል ወንዝ አለ ምዕራብ አፍሪካ ላይ በሱ በላይኛው ተፋሰስ በኩል የሚገኙት እነዚህ ሁለት የንግድ መስመሮች ዲዮላ እና ካንካን መቆጣጠር ችሏል ማለት ነው። አሁንም በ1881 ላይ the territorial size of the Waslo Empire was enlarged and included parts of the present-day territories of Guinea, Mali, Sierra Leone and Cote d'Ivoire. አሁን እንግዲህ ቅድም ነግራችኋለሁ ቡሬን ተቆጣጠረ የት አካባቢ ማሊ ውስጥ ብያችኋለሁ። ስለዚህ 1881 ላይ እነ ካንካን ዲዮላን ጨምሮ የወስሎ ኢምፓየር በጣም ሰፊ ግዛቶችን መቆጣጠር ቻለ ማለት ነው።
ከዚህ የተጠቀስናቸው ኮት ዲቫር፣ ሴራሊዮን፣ ቡርኪና ፋሶ፣ ጊኒ ብለን ጠቅሰናል። አሁን ደግሞ እነ ማሊን ጨምሮ በጣም ሰፊ የሆነ ምዕራብ አፍሪካ ላይ ትልቅ የሆነ ግዛት መቆጣጠር ቻለ ማለት ነው። ማን? ሳሞሪ ቱሬ ወይም ደግሞ ዘዋስሎ ኢምፓየር ማለት ነው። ሌላው the French attempt to expand in Western Africa in the late 1870s brought them to direct conflict with ሳሞሪ ቱሬ ይላል። እንግዲህ ፈረንሳይ ወደ ምዕራብ አፍሪካ ግዛት ለመቆጣጠር ወይም ደግሞ ኮሎናይዝ ለማድረግ እንቅስቃሴ የጀመረችው ከ1870 ጀምሮ ነው። በዚህ ጊዜ ሲመጡ ዌስተርን አፍሪካ ላይ በጣም ኃይለኛ የሆነ ተዋጊና ስትሮንግ ሚሊታሪ ያለው ኢምፓየር ያለው ሰው አለ። ማን ነው? ሳሞሪ ቱሬ። ስለዚህ ከሳሞሪ ቱሬ ጋር ትልቅ የሆነ ግጭት ውስጥ ገቡ ማለት ነው። In early 1882, the French force launched attack against the force of Samori Touré. His force successfully repulsed the French attack and retained their position there ይላል። 1882 ላይ የፈረንሳይ ጦር ምን አለ? ሳሞሪ ቱሬ ላይ አታክ ወይም ደግሞ ጥቃት ፈጸመ። ነገር ግን የሳሞሪ ቱሬ ጦር ደግሞ በጣም ጠንካራ ነበርና የፈረንሳይን ጥቃት አጸፋዊ ምላሽ ሰጠ ማለት ነው። በዛም ደግሞ ይዞታውን ማስቀጠል ችሏል፣ አልተሸነፈም። In January 1885 ከበርሊን ኮንፈረንስ በኋላ ማለት ነው he sent his envoy to British colonial rulers in Freetown, Sierra Leone, promising to place his empire under British protection. The British were not willing to confront with the French by accepting Samori's request to put his empire under their protector. Nevertheless, the British agreed to sell modern weapons to Samori Touré ይላል። አሁን እዚህ ጋር ቁልፉ ጨዋታ እዚህ ጋር ነው። ብሪቴን ማንን ገዝታ ነበር? ሴራሊዮንን ገዝታ ነበረ። ሴራሊዮንን ተቆጣጥራለች በወቅቱ። ከዛም ፍሪታውን ላይ ወይም ሴራሊዮን ውስጥ የብሪቴን ጦሮች ወይም ደግሞ የብሪቴን መንግስታቶች አሉና ሳሞሪ ቱሬ የፈረንሳይ ተከታታይ የሆነ ጦርነት ማሸነፍ ቢችልም ነገር ግን ደግሞ አቅሙ እየተራከመ ስለመጣ ምን አለ? ወደ ብሪቲሽ የራሱን የሆኑ መልእክተኞች ላከ። መልእክቱ ምንድነው የሚለው? የጦር መሳሪያ እርዳታ አድርጉልኝ ወይም ደግሞ ፈረንሳይን በመዋጋበት ጦርነት ላይ አግዙኝ። ለሱ ምላሽ ደግሞ ይሄ የሳሞሪ ቱሬ ጦር የሆነው ወይም ደግሞ የሳሞሪ ቱሬ ግዛት የሆነ ዋስሎ ኢምፓየር ወይም ደግሞ የሳሞሪ ቱሬ ኢምፓየር በማን ፕሮቴክተሮት ወይም ደግሞ በማን ቁጥጥር ስር ይሆናል አለ? በብሪቴን ቁጥጥር ስር ወይም ደግሞ እኛ ግዛታችን በብሪቴን ስር እንዲሆን እናደርጋለን ወይም ደግሞ ብሪቴን በእኛ ግዛት ላይ የበላይነቷን ትወስዳለች፣ ብቻ የፈረንሳይ እንድናሸንፍ እርዳታ አድርጉልን ብሎ ጥያቄ ያቀረበ። ግን ብሪቴን ምን አለች? አልተቀበለችው። ለምን? ከፈረንሳይ ጋር ጠላት መሆን አትፈልግም። አላማቸው አንድ ነውና በርሊን ኮንፈረንስ የተሰበሰቡበትም ዋና ዓላማው ይሄ ነው አይደለ? በጠላት ሀገር ወይ ነው በሌላው ሀገር ላይ ላይዋጉ በስምምነት የራሳቸው ያልሆኑ ግዛቶችን በአግባቡ ለመያዝ ነበር። ስለዚህ ብሪቴን ሐሳቡን ውድቅ አደረገችና ነገር ግን የጦር መሳሪያውን በመሸጥ ምን እልሃለሁ? አግዛሃለሁ። ለምን? የመጣውበት ዓላማ ይሄ ነውና ቅኝ ግዛት ለመያዝ ያን ሁላ ጦር ይዘው ወደ አፍሪካ የመጡበት አንድ አህጉር ለመያዝ የተነሱበት ዓላማቸው ምንድነው? ማርኬት ፕሌስ ለመፈለግ ነው አይደል? የሚገዛቸው ለመፈለግ ነው። ስለዚህ የምትገዛኝ ከሆነማ መሳሪያውን እሸጥልሃለሁ፣ ነገር ግን ድጋፉ ምን አለልህ? ልሰጥህ አልችልም። ምክንያቱም ምንድነው? ከፈረንሳይ ጋር ጠላት ያደርገኛል፣ ከወዳጄ ጋር ሊያጣላኝ ይችላልና በሚል እንግሊሽ ወይም ደግሞ የብሪቲሽ ሩለሮች መለሱለት ማለት ነው። The French troops launched a military expedition in 1885 to control the Burre rich gold mines ይላል። እቺን ያኔ ማንሱሙ ሳሞሪ ቱሬ የተቆጣጠራትን ቡሬ የምትባሏን የወርቅ ማዕድን ባለ ሀብቷን ግዛት ፈረንሳዮች 1885 ላይ ለመቆጣጠር ጦራቸውን ወደዛ ላኩ። The force of Samori Touré, who were by then better armed, successfully resisted the French attack and launched a successful three-directional counter-offensive and expelled the expanding French force from Burre ይላል። ይሄም ጠንካራ የነበረውና የማይበገር ኃይል የነበረው የሳሞሪ ቱሬ ጦር ወይም ደግሞ የሳሞሪ ቱሬ ሰራዊት ይሄን የመጣውን የፈረንሳይን አታክ ወይም ደግሞ ጥቃት ከቡሬ ላይ ማስነሳት ችሏል። ወይም ደግሞ ቡሬን እንዳይቆጣጠሯት የፈረንሳይን ኃይሎች ማስወጣት ችሏል። የፈረንሳይ ጦርም ወደ ቡሬ የመጣው የፈረንሳይ ጦርም ተሸንፎ ተዋርዶ ምን ብሏል ማለት ነው? ፈረንሳይ ለቆ ኤክስፔል አድርጓል ወይም ደግሞ ወጥቷል ማለት ነው። ስሪ ዳይሬክሽናል ካውንተር ኦፌንሲቭ ማለትም ደግሞ በሶስት አቅጣጫ ነበረ የጦር እንትን ያደረጉባቸው ወይም ደግሞ አታክ ያደረጉባቸው ማን? የሳሞሪ ቱሬ ጦሮች ማለት ነው። ነገር ግን 1891 ላይ 1885 ላይ ፈረንሳይ
በድጋሚ በተደጋጋሚ ብትሸነፍም 1891 ላይ ግን ዘ ፍሬንች ፎርስ ላውንችድ የሚሊታሪ ኦፌንሲቭ አጌንስት ሳሞሪ ኢን ኢስተርን ጊኒ ይላል። በምስራቅ ጊኒ በኩል 1891 ላይ ማርች ላይ የፈረንሳይ ጦር በምስራቅ ጊኒ በኩል ሳሞሪ ቱሬ ላይ ጥቃት ፈጸመ። ኦልዞ ዘ ፎርስ ኦፍ ሳሞሪ ሃድ ስኮርድ ቪክቶሪስ ኢን ሰም ባትልስ ዘይ ኩድ ኖት ቶታሊ ኤክስፔል ዘ ፍሬንች ትሮፕስ ፍሮም ዜር ኢምፓየር ይላል። የሳሞሪ ቱሬ ጦር ደግሞ ከዚህ በፊት በተደጋጋሚ አሁንም ቢያሸንፍም ነገር ግን የፈረንሳይን ጦር ከግዛቱ ሙሉ ለሙሉ ማስወጣት አልቻለም። የፈረንሳይን ሙሉ ለሙሉ ከግዛታቸው ለቅምቅም አድርጎ ማስወጣት አልቻለም። In June 1892 the French troops defeat the force of Samori Touré and capture the capital city of empire ቢሳንጉዱ። እንግዲህ የሳሞሪ ቱሬ ኢምፓየር ዋና ከተማ የሆነችው ቢሳንጉዱ የምትባለዋን ፈረንሳይ 1892 ጁን ላይ የሳሞሪ ቱሬ ኢምፓየርን የሳሞሪ ቱሬ አርሚን ዲፊት በማድረግ ከብዙ ሽንፈቶች በኋላ ፈረንሳውያን ዲፊት በማድረግ ወይም በማሸነፍ ቢሳንጉዱን 1892 የተቆጣጠሩ። አንድ መንግስት ደግሞ ዋና ከተማ ወይም መቀመጫው ተያዘበት ማለት ነው። ስልጣኑን አጣሙሎ ሙሉ እንደማለት ነው። ኢን ዘ ላስት ሪዞርት ሳሞሪ ቱሬ ፎርምድ አንቲ ኮሎኒያል ኮአሊሽን ዊዝ ዘ ኔትቦርስ አሻንቴ ኢምፓየር ይላል። ከዛም መጨረሻ ላይ ምን አደረገ ሳሞሪ ቱሬ በቀላሉ እጅ መስጠት አልፈለገም። ተሸንፎ ፈረንሳይን ተቆጣጥሮትም ምን አደረገ ከጎረቤት ኢምፓየር ወይም ደግሞ ልክ እንደሱ ጎረቤት ላይም ሌላ አንድ አንቲ ኮሎኒያል ስትራግል አለች ወይም ደግሞ የጸረ ቀኝ ግዛት ተንቀሳቃሾች አሉ። አሻንቲ ኢምፓየር ምን ላይ አሻንቲ ግዛት ከነሱ ጋር ምን ፈጠረ አንድነት ፈጠረና ኔቨርዝለስ ዘ አሊያንስ ኩድ ኖት ቢ ፍሩትፉል አዝ ዘ ብሪቲሽ ትሮፕስ ዲፊዝ አሻንቲ ኢምፓየር ኢን 1897 ይላል። ወዲያው ግን ከአሻንቲ ኢምፓየር ጋር አንድነት ፈጥሮ ፈረንሳይ ለመዋጋት በሚያስቡበት ሰዓት ወዲያው አሻንቲ ኢምፓየር ማለትም በአሁኑ ሰዓት ጋና ምንላት በማን ቀርማት ያዘች? በብሪቴን ቀርማት ያዘች። 1897 ላይ ቀርማት ያዘች። ስለዚህ ሳሞሪ ቱሬ ብቻውን ቀረ ማለት ነው። 1897 ላይ ብሪቲሽ ማንን ተቆጣጠረች? አሻንቲን ተቆጣጠረች። ኢን ዘ ኔክስት ይር በቀጣዩ ዓመት 1898 ላይ ሳሞሪ ቱሬ ሎስት ኦልሞስት ኦል ዘ ቴሪቶሪስ ኦፍ ኢምፓየር ሂ ሪተርንድ ቱ ዘ ፍሬንች ኤንድ ዋዝ ፎርስድ ቱ ሪትሪት ኢቨንቹዋሊ ኦን 29 ሴፕቴምበር 1890 ሳሞሪ ቱሬ ሰረንደርድ ቱ ዘ ፍሬንች ኤንድ ዋዝ ኤግዛይልድ ቱ ጋቦን ኤንድ ዳይድ ኦን 2 ጁን 1990 ኢን ካፕቲቪቲ ይላል። እንግዲህ 1898 ላይ ሳሞሪ ቱሬ ብቻውን አሁንም ከፈረንሳይ ጋር ተዋጋ። ሙሉ ለሙሉ የቀሩትን ጦሮች ከነቡሬ ከነቢሳንጉዱሩ በተጨማሪ ሌሎች ፈረንሳይ ያሏቸውን ግዛቶች እንዳለ ምን አለበት ማለት ነው ተወሰደበት። ፈረንሳይ እንዳለ ሙሉ ለሙሉ ግዛቱን ተቆጣጠረች። ከዚህም በኋላ 29 ሴፕቴምበር 29 1898 ላይ ሳሞሪ ቱሬ ራሱ በፈረንሳይ ጦር ተከበበ ወይም ደግሞ ሰረንደር ተደረገ፣ እጁን ሰጠ። ከዛም ወደ ጋቦን ተብላ ወደምትጠራው ጋቦን ትንሿ የአፍሪካ ሀገር ጋቦን ኳስ የምትጫወቱ ልጆች የኤሜሪክ ኦባሚያንግ ሀገር ወይም ደግሞ ኳስ የምታውቁ ልጆች አብዛኞቻችሁ የአርሰናል ደጋፊ ናቸው። በተለይ ፒየር ኤሜሪክ ኦባሚያንግ ሀገር ማለት ነው ጋቦን ማለት ወደዛ እንዲሰደድ በግዞት እንዲወሰድ ተደረገ። ከዛም እዛው በግዞት እያለ ጁን 2 1990 ላይ በእዛው በእስር ላይ እያለ ሞተ ማለት ነው። እንግዲህ ሳሞሪ ቱሬ ምዕራብ አፍሪካ ላይ ያደረገው የፈረንሳይን ጦር በመቃወም ያደረገው የነጻነት ትግል ይህንን ይመስላል። ቀጣይ የምናያት ደግሞ አሻንቲ ነው። ጎረቤታቸው የሳሞሪ ቱሬ ጎረቤት አሻንቲ ማነች? የት ላይ ተቋቋመች? ማንን ነበረ በመቃወም ይሄ ኢምፓየር የተመሰረተው? ዘ አሻንቲ ኢምፓየር ዋዝ ኤ ፕሪ-ኮሎኒያል ዌስት አፍሪካን ስቴት ዛት ኢመርጅድ ኢን ዘ 17th ሴንቸሪ ኢን ዋት ኢዝ ቱዴይ ጋና ይላል። ልክ እንደ ዋስሎ ኢምፓየር ሁሉ ልክ እንደ ሳሞሪ ቱሬ ሁሉ ከቅኝ ግዛት በፊት ከፕሪ ኮሎኒያል በፊት የነበረች ስቴት ዌስት የምዕራብ አፍሪካ መንግስት ሲሆን አሻንቲ ማለት 17ኛው ሴንቸሪ ላይ ነበር የተቋቋመው። ማለትም 16 ምናምን ቤት ውስጥ ጋና ላይ ነበር። በአሁኑ ሰዓት ጋና ብለን የምንጠራት አገር ላይ ነበር ይሄ መንግስት ወይም ይሄ ኢምፓየር የተቋቋመው ማለት ነው። The Ashanti or Asante were an ethnic subgroup of the Akan speaking people and were composed of small chiefdoms ይላል። እነዚህ አሳንቲ ወይም አሻንቴ የምንላቸው የተለያዩ ብሔረሰቦች እና የብሔረሰቦች ብሔረሰቦች እንደምንለው ማለት ነው። ብሔረሰቦችን የያዘ ሲሆን እንዲሁም ደግሞ አካን ስፒኪንግ ፒፕልስ ወይም ደግሞ ይሄ የአካን ቋንቋ ተናጋሪ የሆኑ ብሔሮችና ብሔረሰቦችን የያዘ ሲሆን የአካን ቋንቋ ተናጋሪ የሆኑ ብሔረሰቦችን የያዘ ሲሆን በውስጡ ደግሞ የተለያዩ ቺፍደንስ ወይም ደግሞ መሪዎች ያሉት ነበረ። The Ashanti established their states around Kumasi in the late 1600 ሳሞሪ ቱሬ ኢምፓየር ወይም ደግሞ ዘ ዋስሎ ኢምፓየር ቢሳንጉዱሩ ላይ ነበረ ካፒታሉ። ዘ አሻንቲ ደግሞ ከተጠየቃችሁ የት ነው ማለት ነው? ኩማሲ ነበር። ዘ ዋስሎ ኢምፓየር ኖርዘርን ኤንድ ሳውዝ ኢስተርን ጊኒ ላይ ኢስታብሊሽድ የተደረገ ነው። ዘ አሻንቲ ደግሞ ጋና ላይ ነው።
አሁንም ዋስሎ ኤምፓየር ዋና ከተማው ማን ነበረች? ቢሳንጉድሩ ነበረች። ዛሻንቲ ደግሞ ኩማሲ ነች። ያንኛው ፍሬንችን በመቃወም ማለትም ዋስሎ ኤምፓየር ፍሬንችን በመቃወም ነበረ። አሻንቲ ደግሞ የእንግሊዝን ጦር በመቃወም ነበረ። እነዚህን 3 ፖይንቶች ያዛችሁ ማለት የኢንትራንስ ፈተናችሁ ላይ የሚመጣውን ጥያቄ መመለስ ይችላልላችሁ። ዱሪንግ ዚስ ኤራ ይላል እንግዲህ ከዚህ ከኮሎኒያሊዝሙ በፊት ማለት ነው። ዘ ፖርቹጌዝ ዌር ዘ ኦልሞስት አክቲቭ ዩሮፒያን ኢን ዌስተርን አፍሪካ ይላል። ፖርቹጋላውያን ምንድን ነበሩ? ምዕራብ አፍሪካ ላይ አክቲቭ ነበሩ፣ ወይም ደግሞ ከአፍሪካ ጋር በነበራቸው ግንኙነት ምዕራብ አፍሪካ ላይ በጣም አክቲቭ እና ታዋቂ ግንኙነት የነበራቸው ወይም ደግሞ ከአፍሪካውያን ጋር ጥብቅ ግንኙነት የነበራቸው እነማን ነበሩ? ፖርቹጌዝ ነበሩ ወይም ደግሞ ፖርቹጋላውያን ነበሩ። they made Ashanti a significant trade partner providing wealth and weapons that allowed the small states to grow stronger than its neighbors ይላል። ይኸው እንግዲህ ፖርቹጋላውያን አሻንቲን አባላቸው አደረጉ፣ ፓርትነር አደረጉ፣ ወይም ደግሞ እንደ አንድ አካል ከኛ ጋር አብራችሁ ስሩ፣ አብረን እንደግበም የሚል ፕሮፓጋንዳ በማቅረብ ለአሻንቲዎች ምን ያቀርቡላቸው ነበረ? የሆነ ሀብት። የትሬዲንግ ፓርትነር ማለት የንግድ አባል ወይም ደግሞ የንግድ ጓደኛ እንደማለት ነው። የንግድ ጓደኛቸው በማድረግ በዚህም ንግድ ላይ ደግሞ ፖርቹጋላውያን ከአሻንቲ የተለያዩ የወርቅ ማዕድናቶችና ለኢንዱስትሪ ጥሬ ዕቃ ምርት የሚያገለግሏቸውን ሮ ማቴሪያሎች ይወስዳሉ። በምላሹ ደግሞ ለአሻንቲዎች ዊፖን መሳሪያዎችን ይሰጧቸው ነበር። ምን እንድትሆኑ ይሏቸዋል? ስሞል ስቴት ብትሆኑም ወይም ደግሞ ትንሽ ግዛት ቢሆንም ከጎረቤቶቻችሁ የበለጠ ስትሮንገር እንድትሆኑ ያደርጋችኋል። ወይም ደግሞ ጠንካራ ለመሆን እንድትችሉ እኛ የመሳሪያ ድጋፍ እናደርግላችኋል፣ እናንተ ደግሞ የንግድ ፓርትነራችን ሁኑ፣ የንግድ ጓደኞቻችን ወይም ደግሞ የንግድ ተጣማሪዎቻችን ሁኑ በሚል ፖርቹጌዝ ጋር ግንኙነት ነበራቸው። this situation changed when Osei Tutu the Asantean ወይም ደግሞ paramount chief of Asante from 1701 to 1717 and his priest Komfo Anko united the independent chiefdoms into the most powerful political and military states in the coastal regions ይላል። ይሄ የፖርቹጌዝ እና የአሻንቲ የታላቅና የታናሽ የቃቃ ጨዋታ የሚመስል ግንኙነት መቼ ተቋረጠ? 1707 እስከ 01 ከ1701 እስከ 1717 በነበረው መንግስት በማን መንግስት? በኦሴይ ቱቱ ወይም ደግሞ አሳንቲም ተብሎ በሚጠራው የአሻንቲ መሪ ሰውዬ አማካኝነት ተቋረጠ። ወይም ደግሞ የሱ ቄስም ነበረ አብሮት እየደገፈው የነበረው ኮንፎ አኖኬ ይባላል። ቄሱ ደግሞ ኮንፎ አኖኬ ይባላል። ኦሴይ ቱቱ ወይም ዛሳንቲኒ ቺፍ ደሙ ነው ወይም ደግሞ ፓራሞንት ቺፉ ነው፣ መሪው ነው። ኮንፎ አኖኬ ደግሞ ፕሬስቱ ነው፣ ቄሱ ነበርና ሁለቱ አሻንቲን በሚመሩበት ሰዓት ወይም ደግሞ ሌሎች ኮስታል ሪጅን ወይም ደግሞ እዚሁ አሻንቲ ወይም ደግሞ ጋና ባህር ድንበር ላይ ወይም ደግሞ አትላንቲክ ውቅያኖስ ዳርቻ ላይ ያለች ሀገር ነች። እና እነዚህ የባህር ዳርቻ ላይ ያሉ የተለያዩ ስቴቶችን የተበታተኑትን ስቴቶች አንድ አድርገው ዩናይትድ አድርገው መግዛት ሲጀምሩ ፖለቲካሊ ሚሊታሪ ፓወርፉል የሆነ ኮስታል ሪጅን ወይም ደግሞ የባህር ዳርቻ ግዛት መፍጠር ሲችሉ ነበረ ከፖርቹጌዝ ጋር የነበራቸው ግንኙነት የተቋረጠው። ዛሳንቲኒ ኦርጋናይዝ ዘ አሳንቴ ዩኒየን አን አላይንስ ኦፍ አካን ስፒኪንግ ፒፕል ሁ ዌር ናው ሎያል ቱ ሴንትራል አውቶሪቲ ዛሳንቲኒ ሜድ ኩማሲ ዘ ካፒታል ሲቲ ኦፍ ኒው ኢምፓየር ይላል። እንግዲህ በፊት የነበረው የአሻንቲ ኢምፓየር ጋና ላይ ብቻ ነበር። አሁን ግን ሌሎች የአካን ቋንቋ ተናጋሪ የሆኑ እዛ ባህር ዳርቻ ያሉ የተለያዩ ግዛቶችን ቴሪቶሪዎችን እንዳለ በመቆጣጠር ጠንካራ የሆነ መንግስት ማን ፈጠረ ማለት ነው? ይሄ አሳንቲን የሚባለው ቺፍ ፈጠረ ማለት ነው። ከዛ ካፒታል ሲቲዋንም መጀመሪያ እንደነበረው ኩማሲ ላይ ያደረገ ማለት ነው፣ ወይም ደግሞ መቀመጫውን። ሌላው ምንድነው? ጎልድ ዋዝ ዘ ማጆር ፕሮዳክት ኦፍ አሻንቲ ኢምፓየር። እንግዲህ ዋና ፖይንቱ ፈርስት ፔጅ ላይ ጨርሰናል። የአሻንቲ ኢምፓየር ወይም ደግሞ የዚህ ግዛት ወይም ደግሞ የዚህ መንግስት ዋናው ፕሮዳክት ወይም ደግሞ ሜጀር ፕሮዳክት ምንድነው? ጎልድ ነው። ዋና ምርቱ ወርቅ ነው። ኦሴይ ቱቱ ሜድ ዘ ጎልድ ማይንስ ሮያል possession. He also made gold dust the circulating currency in the empire ይላል። እንግዲህ ኦሴይ ቱቱ ምን አደረገ? ስልጣን ሲይዝ ይሄን ወርቅ ሙሉ ለሙሉ በማን ቁጥጥር ስር ወይም ደግሞ በማን ባለቤትነት ስር አደረገው? በመንግስቱ ወይም ደግሞ የንጉሱ ቤተሰቦች ሮያል ማለት በነገስታቱ ስር አደረገ። እንዲሁም ደግሞ በህዝቡ ዘንድ መገበያያው ምን እንዲሆን አደረገ? ወርቅ። ይሄም ወርቅ ደግሞ ልክ እንደ ደስት ልክ እንደ አቧራ ማለት ደስት ማለት አቧራ ነው ማለትም ልክ ወርቆቹ ልክ ወደ ጥቃቅን እንትኖች ተሰባብረው ልክ እንዴት ነው ጨሌ እንደምንለው ማለት ነው እንደዛ ሆኖ ተሰባብረው በዛ መሰረት
በህዝቡ ዘንድ ከረንሲ እንደ መገበያያ ገንዘብ እንዲያገለግል ተደርጎ ነበር። ዘ አሻንቲ ኢምፓየር ኢኮኖሚክ ዲፔንድስ ኦን ዘ ጎልድ ትሬድ። ስለዚህ ዋነኛ ምርቷ ጎልድ ነው ካልን የኢምፓየሩ ኢኮኖሚ ላይ መሰረት ያደረገ ነው ማለት ነው። የወርቅ ንግድ ላይ መሰረት ያደረገ ነው። ኢን ዘ 1700 በት ባይ ዘ አርሊ 1800 ከ100 ዓመት በኋላ ግን 1700 ላይ የወርቅ ንግድ ላይ ብቻ መሰረት ያደረገ እንትን ነበራቸው። ኢኮኖሚ ምጣኔ ሀብት ነበራቸው። 1800 ላይ ግን ኢት ሃድ ቢካም ኤ ማጆር ኤክስፖርተር ኦፍ ኢንስሌቭ ፒፕል ይላል። ከፍተኛውን የባሪያ ንግድ ጀመሩ። 1800 ላይ ከፍተኛውን የባሪያ ንግድ ጀመሩ። በዚህም ደግሞ ማጆር ኤክስፖርተር ነበሩ። ማለትም ዋነኛ የባሪያ አቅራቢዎች ወይ ደግሞ ባሪያ ሻጮች ነበሩ። ማኖች አሻንቲዎች። ኢን ኤክስቼንጅ ዘ አሻንቲ ሪሲቨር ለግዠሪ አይተምስ ኤንድ ሰም ማኑፋክቸርድ ጉድስ ኢንክሉዲንግ ሞስት ኢምፖርታንትሊ ፋየር አርምስ ይላል። በምላሹ ደግሞ እነዚህን ሁሉ ባሪያዎች በማቅረብ ለአውሮፓውያን በጣም ብዙ ባሪያዎችን በማቅረብ በምላሹ የተለያዩ የቅንጦት ዕቃዎች ለነገስታት የሚሆኑ የቅንጦት ዕቃዎችንና ማኑፋክቸርድ የሆኑ ጉዶች ተመርተው የሚመጡ ከነዛ ከአውሮፓውያን ተመርተው የሚመጡ ጉዶች በዋናነት ደግሞ ኢምፖርታንትሊ ማነው ፋየር አርም ወይም የጦር መሳሪያ ነበር። From 1819 until 1896 ከ1790 እስከ 1896 the Ashanti Empire was in a continuous state of war. Thus war led to the acquisition of more slaves for trade ይላል። እንግዲህ አሁን አብዛኛው የሀገሪቷ ግዛት መሳሪያ ያገኘ ነው። ሀገሪቷ በመሳሪያ ቋቁራታል። ስለዚህ ህዝቡ ወደ ምን ማምራት ጀመረ? ወደ ሊያባራ ወደማይችል ጦርነት ተቀላቀለ። በእነዚህ 80-90 ዓመታቶች ውስጥ የአሻንቲ መንግስት ህዝብ ወደማያባራ ጦርነት አመራ ማለት ነው። ይሄም ጦርነት ምን መሰረት ያደረገ ነበረ? ይሄ የንግድ አቅርቦቱን ወይም ደግሞ ሌድ ቱ ዘ አኩዊሽን ኦፍ ሞር ስሌቭስ ፎር ትሬድ ይላል። ብዙ ባሪያ ለንግድ ለማቅረብ በሚደረግ ፉክክር ነው። እኔ 10 ባሪያ ላይ ልሸጥ ነው ሲል ያንኛው ደግሞ እኔ 12 ባሪያ ላይ ነው የምሸጠው ይላል። ይሄም ደግሞ እንደዚህ ባሪያ ላይ ልሸጥ ነው ሲል ናምጣው ያንተን ምን ይሸጠዋል ይላል። በዚህ ምክንያት ህዝቡ ሊስማማ አልቻለም። በዚህ ምክንያት ወደማያባራ ጦርነት አሻንቲ ያመራች ማለት ነው። ዘ ኮንስታንት ዋርፌር ኦልሶ ዊክንድ ዘ ኢምፓየር አገንስት ዘ ብሪቲሽ ይላል። እንግዲህ በወቅቱ ከ1823 እስከ 1873 ብሪቴን ዘ አሻንቲን ኢምፓየር ለመቆጣጠር እንቅስቃሴዎች እያደረገች ነው። ግን አሻንቲ ደግሞ ጭራሽ የውጭውን መከላከል ሲገባት በውስጡ ተዳክመዋል። ማለትም ራሳቸው እየተዋጉ ግዛቱን አዳክሞታል። ስለዚህ ለብሪቴን ጥቃት ወይም ደግሞ ለብሪቴን ቅኝ ግዛት ክፍት አደረጉት ማለት ነው። ግዛቱን ለብሪቴን ቅኝ ግዛት ሀገራቸውን አሳልፈው ለውጩ ክፍት አድርገውት ነበር። Between 1823 and 1873 the Ashanti Empire resisted the British advance on their territory ይላል። ከ1823 እስከ 1873 ድረስ ለ50 ምናምን ዓመታት ያህል ብሪቴን ወደ ግዛታቸው እንዳትገባ ለመከላከል በተወሰነ መልኩ ለመከላከል ችሎ ነበር። In 1874, however, British forces successfully invaded the empire and briefly captured Kumasi and empire was again conquered in 1897 ይላል። 1874 ላይ ብሪቴን በቀላሉ ይህንን ግዛት መቆጣጠር ቻለች። ሙሉ ኢምፓየሩን መቆጣጠር ቻለች። ኩማሲን ዋና ከተማንም መቆጣጠር ቻለች። በተጨማሪ ደግሞ ያልተያዙትንም ግዛቶች እስከመጨረሻው ማለትም ደግሞ የአሻንቲ ኢምፓየር ተብሎ አንድም አፈር ሳትቀር ሙሉ ለሙሉ የኢምፓየሩን ግዛት 1897 ላይ ብሪቴን ሙሉ ለሙሉ ተቆጣጥረው ጨረሱ ማለት ነው። እንግዲህ አሻንቲ ደግሞ ይህን ይመስላል። የመጀመሪያው ሳሞሪ ቱሬ፣ አሁን ደግሞ አሻንቲ። አፍተር አናዘር አፕራይዚንግ ኢን 1900 the British overthrew the exiled the Asantini and annexed the empire into their Gold Coast colony in 1902 ከዛም በኋላ የአሻንቲ ኢምፓየር መሪ የነበረው ማን ነበረ? አሳንቲኒ ነበረ። ይሄም አሳንቲኒ ልክ እንደ ሳሞሪ ቱሬ ሁሉ ብሪቲሾች በግዞት እንዲወሰድ ታሰረ። ከዛም በግዞት እንዲወሰድ ተደረገ መቼ? 1900 ላይ። በተጨማሪ ደግሞ ብሪቲሽ እቺን የአሻንቲን ግዛት የተለያዩ ኮስታል አካን ስፒኪንግ ፒፕል የሆኑ ኮስታል ሪጅን ላይ የሚኖሩትን ህዝቦች ተሰብስበው የመሰረቱትን ይሄን ስትሮንግ እና ፓወርፉል የሆነውን ኤምፓየር ወደ መንቀላቀሎቹ ማለት ነው 1902 ላይ ብሪቴን ወደ ራሷ ጎልድ ኮስት ኮሎኒ ብላ ወደ ሰየመችው ወይም ደግሞ ምዕራብ አፍሪካ ላይ የነበሩትን ግዛቶች ጎልድ ኮስት ኮሎኒ ብላ ነበር መጣራቸው። ጋናን በዋናነት ተቆጣጠር ነበር፣ ወደዛ ግዛቷ አቀላቀለችው ማለት ነው። አንተውን ከሁለቱም ላይ የምትይዙት የመጀመሪያው ሳሞሪ ቱሬ ኢምፓየር ምን መሰረተ? ቢሳንጉዱሩ የሚባለው ኢምፓየር መሰረተ። ዋና ከተማው ማን ያደረገ? ይቅርታ ዋስሎ ኢምፓየር መሰረተና ቢሳንጉዱሩ ዋና ከተማውን አደረገ። እንትና ላይ ስንመጣ ደግሞ ማነው ስሙ? አሻንቲ ላይ ስንመጣ ደግሞ አሳንቲኒ ኦሴቱቱ ወይም ደግሞ አሳንቲኒ የሚባለው ቺፍደም ኮስታል ሪጅኖች ላይ ያሉትን ግዛቶች አንድ ላይ ሰብስቦ ስትሮንግ እና ሚሊታሪ ፓወርፉል የሆነ አሻንቲ ኢምፓየርን አቋቋመ። ከዛስ ዋና ከተማውን ኩማሲ ያደረገ። ያንኛው ፍሬንችን በመቃወም ነበር ሳሞሪ ቱሬ። አሻንቲስ
ማንን በመቃወም ነበር? ወይም ደግሞ አሳቲን የሚባለው ንጉስ ማንን በመቃወም ነበር? ብሪቲሽን በመቃወም ነበር አንቲ ኮሎኒያል ሙቭመንት ሲያደርጉ የነበረው። ይሄንን መያዝ ይጠበቅባቸዋል ማለት ነው። ኡራቤ ፓሻስ ሪቤሊየን ኢን ኢጂፕት ይላል። አሁን ደግሞ ወደ ሰሜን አፍሪካ እንሂድና ግብጽ ደግሞ ወራሪዎቿን ወይም ደግሞ ግብጽ ደግሞ ቀኝ ገዢዎቿን በመከላከል ላይ ያደረገችው እንቅስቃሴ ምን ይመስላል የሚለው ስናይ ኡራቤ ፓሻ ሪቤሊየን ነው የምናገኘው። የኡራቤ ፓሻ አመጽ ወይም ደግሞ ኡራቤ ፓሻ ይባል ነበር። በዚህ ጊዜ ደግሞ የግብጽ ነፃ አውጪ የነበረው ሰውዬ ማለት ነው። አህመድ ኡራቢ ኦር ኡራቤ ፓሻ was an officer in Egyptian army ይላል። በኢጅፕት ጦር ውስጥ ወይም ደግሞ የግብጽ ሰራዊት ውስጥ ኦፊሰር ነበር። አንድ ኦፊሰር ነበር። ማን? ኡራቤ ፓሻ ወይም በሌላ ስሙ አህመድ ኡራቢ ተብሎ ይጠራል። ኡራቤ participated in an 1879 mutiny that developed into the Urabe revolt against the administration of Khedive Tawfiq which was under the influence of Anglo-French dual rule ይላል። እንግዲህ አንግሎ ፍሬንች ማለት ብዙ ጊዜ አንግሎ የሚል ካያችሁ ብሪቴን ከሆነ አካል ጋር ተጣምራለች ማለት ነው። አንግሎ የሚለው ብሪቴንን ነው የሚያሳየን። እሺ ለምሳሌ አንግሎ ኢትዮጵያን የሚባል መንግስት ነበር በወቅቱ ከጣሊያን ወረራ በኋላ ብሪቴን ጣሊያንን ካስወጣችልን በኋላ ኢትዮጵያ ውስጥ ለ10 20 ዓመታት ያህል ከአፄ ኃይለ ሥላሴ ጋር ሆነው ኢትዮጵያን ሲመሩ ነበር። ይሄም አንግሎ ኢትዮጵያን ኤምፓየር ተብሎ ይጠራ ነበር። የእንግሊዝና የኢትዮጵያ ጦር መንግስት እንደማለት ነው። አንግሎ ፍሬንች ከተባለ ደግሞ እንግሊዝና ፈረንሳይ፣ አንግሎ ኢጂፕት ደግሞ አለ እሱ እንግሊዝና ግብጽ አንድ ላይ በመሆን ይሄ ነው እንግዲህ አንግሎ የምንለው ብዙ ጊዜ ብሪቴንን ነው። ስለዚህ ይሄ ኡራቤ የምንለው ሰውዬ ኡራቤ ፓሻ የግብጽ ጦር አንድ ኦፊሰር የሆነ ነበረው 1879 ላይ የእሱ የሚያገለግለው ወይም ደግሞ እሱ የሚያገለግለው የእሱ ጦር የሚያገለግለው የግብጽ መሪው አድሚኒስትሩ ኬዲቭ ኢስማኤል ቶፊቅ ይባላል። በሱ ላይ በተነጻው አመጽ ላይ ምንድን ነበረ? ተሳትፎ ነበረ። ኡራቤ ሪቮልትስ ይባላል ነው የኡራቤ አመጽ ነበርና እዛ አመጽ ላይ ተሳትፎ ነበረ። ለምንድነው የተሳተፈው ሲባል ኬዲቭ ቶፊቅ የሚባለው መሪያቸው የግብጽ መሪ በወቅቱ ምንድን ነበረ? አንደር ዘ ኢንፍሉዌንስ ኦፍ አንግሎ ፍሬንች ዱዋል ሩል ነበረ። በፈረንሳይና በእንግሊዝ ጥምር ጦር ወይም ደግሞ ጥምር መሪነት ኢንፍሉዌንስ ተደርጎ ነበር። ሁለት ሀገራት እንደፈለጉ ያደርጉታል፣ እንደፈለጉ ያዙታል፣ ምን ያደርጉታልና ኡራቤ ፓሻ ደግሞ ይሄ ነገር አይሆንም በማለት የራሱን ጦሩን ማለትም የኬዲቭ ቶፊቅን ጦር ራሱ ቶፊቅ ላይ አመጽ እንዲያደርግ አነሳስቶ ነበረ። He was promoted to Tawfiq's cabinet and began a reform of Egypt military and civil administration. ይህ ቶፊቅ በሚመራው መንግስት ስር ያሉ ካቢኔቶች ደግሞ የዚህን የኡራቤ ፓሻን አይዲያ እንዲሁም ሪቮልት ይደግፉ ነበርና ኢጂፕት ውስጥ ሪፎርም እንዲያመጣ ለውጥ እንዲያመጣ በሚሊታሪው ወይም ደግሞ በጦሩ በሲቪል አድሚኒስትሬሽኑ በመምራቱም ላይ ለውጥ እንዲያመጣ ፈቃድ ሰጥተውት ነበር ወይም ደግሞ ድጋፍ ያደርጉለት ነበር። በት the demonstration in Alexandria in 1882 led to the British bombardment and occupation of Egypt ይላል። 1882 ላይ ግን በወቅቱ ብሪቲሽ ኢፌክቲቭ ኦኩፔሽን የሚባለው ወይም ደግሞ ብሪቴን ኢጂፕትን ቶሎ አፍጥና ከፈረንሳይ ሳትቀማት በፊት ለመያዝ ባልታሰበ ጊዜና ባልታሰበ ሰዓት ብሪቴን ኢጂፕትን የተቆጣጠረችበት ጊዜ ነበረ። በዚህ ምክንያት ኡራቤ ፓሻ ግብጽን ለማጠናከር ሚሊታሪዋን አድሚኒስትሬሽኗን ለማጠናከር እንዲሰራ ገና ከመነሳሳቱ ገና ከማለቱ ወዲያው የግብጽ ዋና ከተማ በወቅቱ የነበረችው አሌክሳንድሪያ እንዲሁም የግብጽ ግዛት ሙሉ በሙሉ 1882 ላይ በብሪቴን ቁጥጥር ስር ወደቀ። ኡራቤ and his supporters were arrested and exiled to ሳይሎን now ስሪላንካ። በአሁኑ ሰዓት ስሪላንካ ተብላ የምትጠራው በቀድሞ ስሟ ደግሞ ሳይሎን ወደምትባለው ግዛት ኡራቤ ፓሻና የእሱ ተከታዮች ወይም የእሱ ደጋፊዎች ታስረው ወደዛ በግዞት እንዲወሰዱ ተደረገ፣ ወደ ሳይሎን ወይም ደግሞ ወደ ስሪላንካ። ይሄ ነው እንግዲህ ኡራቤ ፓሻ ባጭሩ። ኡራቤ ፓሻ የማን አንቲ ኮሎኒያል ስትራግል መሪ ነበር? የኢጂፕት አንቲ ኮሎኒያል ስትራግል መሪ ነበር። ማንን በመቃወም ነበር? ኢጂፕትን በመቃወም ነበር። አለቀ። እንግዲህ በዋናነት ግን ይሄን ስለ ኡራቤ ፓሻ በደንብ ጠለቅ ብለን ስናይ with the support of the Byzantines as well he launched a broader effort to try to free Egypt and Sudan from foreign control and to end the absolutist regime of the ኬዲቭ ኢስማኤል ፓሻ ይላል። እንግዲህ አሁን ይሄ ገና ከመታሰሩ በፊት ነው፣ ወደ ኋላ መለስ ብለን ነው። በእነዚህ በሁለቱ ፖይንቶች ጠቅላላ ምን እንደሚመስል አይተነዋል። ግን ወደ መጀመሪያው መለስ ስንል በገበሬዎች እርዳታና እንዲሁም በሌሎች አካላቶች እርዳታ አማካኝነት ይሄንን ኢጂፕትንና ሱዳን በፎሬነር ፓወሮች ማለትም በፍራንስና በኢጂፕት በእንግሊዝ ቁጥጥር ስር ያሉትን ሁለቱን አገራቶች ነፃ ለማውጣት እየጣረ ነበር። በተጨማሪ ደግሞ ይሄ
ኬዲፍ እስማኤል ፓሻ የሚባለው ኢጂፕት ላይ አብሶሉቲኒስት ሪጅን ፈጥሮ የነበረው ወይም ደግሞ አምባገነናዊ የሆነ መንግስታዊ ስርዓት የነበረውን ይህን ኬዲፍ እስማኤል ፓሻንም ከስልጣን መውረድ ይፈልግ ነበረ። ማን? ኡራቢ ፓሻ የምንለው እንግዲህ ይሄ ኬዲፍ እስማኤል ፓሻ የምንለው እንግዲህ በኢትዮጵያ ታሪክ ላይ በአፄ ዮሐንስ ዘመነ መንግስት በሶስት አቅጣጫ ኢትዮጵያን የወረረው የግብጽ ንጉስ ነውና በሶስቱም አቅጣጫ ወሮ ያው ማሸነፍ አልቻለም። አንዱን 400 ጦር የሚሆነው በአፋር ህዝብ እዛው አፋርን ሳይሻገር አልቋል። ሌላው ሐረር ላይ የነበረው ደግሞ ሐረርን ለ10 ዓመታት ገዝቶ በስተመጨረሻ ሐረርን ለቆ እንዲወጣ በሚኒሊክ ተገዷል ማለት ነው። ደግሞ በሚኒሊክ ተሸንፏል። ሌላው ደግሞ ሰሜን ላይ የነበረው ራሱ አዘባትሮፍ ጉራና ጉንዴት በሁለት ዓመታት በሁለት ጦርነት ጉራ እና ጉንዴት የሚባሉ ጦርነቶች ላይ 1875 ጉንዴት 1876 ጉራ ላይ በሁለት ሰዓት የመጀመሪያው ጦርነት የሁለት ሰዓት ጦርነት ሁለተኛው ጦርነት ደግሞ የሁለት ቀን ጦርነት ፈጅቶ አፄ ዮሐንስ በሁለቱም ኢጂፕት ላይ ድል በመገናጸፍ ግብጽን ወይም ደግሞ ኬዲፍ እስማኤል ፓሻን አንገት ማስደፋት ችለው ነበረ ማለት ነው። ስለዚህ ይሄ ሰውዬ አምባገነናዊ መንግስት መስርቶ ነበረ። ስለዚህ ይሄን ነገር ደግሞ ኡራቢ ፓሻ ማስቀረት ይፈልግ ነበረ። ኡራቢ was eventually captured on December 3, 1882. Urabi was found guilty and were sentenced to death, but the sentence was immediately commuted to banishment for life. He left Egypt on December 20, 1882 for Ceylon ይላል። እንግዲህ ኡራቢ ፓሻ በዚሁላ እንቅስቃሴዎቹ ምን ተደርጎ ነበረ? እንዲታሰር ወይም ደግሞ እንዲያዝ ተደርጎ ነበረ። ዲሴምበር 3 ላይ 1882 በቁጥጥር ስር ዋለ። ከዛም እንዲገደል ቢልቲ ማለት የሞት ቅጣት ፍርድ ማለት ነው። እንዲገደል ተፈርዶበት ነበረ። ነገር ግን ይሄ ፍርዱ ተመልሶ ወደ ምን ተቀየረ? ወደ እድሜ ዘመን እስራት ወይም ደግሞ የእድሜ ልክ እስራት ተለውጦ ዲሴምበር 28 1882 ላይ ግብጽን ለቆ ወደ ሳይሎን እንዲወሰድ ተደረገ ማለት ነው። ደግሞ ይዞታውን ማስቀጠል ችሏል፣ አልተሸነፈም። ኢን ጃንዋሪ 1885 ከበርሊን ኮንፈረንስ በኋላ ማለት ነው he sent his envoy to British colonial rulers in Freetown, Sierra Leone, promising to place his empire under British protection. The British were not willing to confront with the French by accepting Samori's request to put his empire under their protector. Nevertheless, the British agreed to sell modern weapons to Samori to ይላል። አሁን እዚህ ጋር ቁልፉ ጨዋታ እዚህ ጋር ነው። ብሪቴን ማንን ገዝታ ነበር? ሴራሊዮንን ገዝታ ነበረ። ሴራሊዮንን ተቆጣጥራለች በወቅቱ። ከዛም ፍሪታውን ላይ ወይም ሴራሊዮን ውስጥ የብሪቴን ጦሮች ወይም ደግሞ የብሪቴን መንግስታቶች አሉና ሳሞሪ ቱሬ የፈረንሳይ ተከታታይ የሆነ ጦርነት ማሸነፍ ቢችልም ነገር ግን ደግሞ አቅሙ እየተራከመ ስለመጣ ምን አለ? ወደ ብሪቲሽ የራሱን የሆኑ መልእክተኞች ላከ። መልእክቱ ምንድነው የሚለው? የጦር መሳሪያ እርዳታ አድርጉልኝ ወይም ደግሞ ፈረንሳይን በመዋጋበት ጦርነት ላይ አግዙኝ። ለሱ ምላሽ ደግሞ ይሄ የሳሞሪ ቱሬ ጦር የሆነው ወይም ደግሞ የሳሞሪ ቱሬ ግዛት የሆነው ዋስሎ ኢምፓየር ወይም ደግሞ የሳሞሪ ቱሬ ኢምፓየር በማን ፕሮቴክተሮት ወይም ደግሞ በማን ቁጥጥር ስር ይሆናል አለ? በብሪቴን ቁጥጥር ስር ወይም ደግሞ እኛ ግዛታችን በብሪቴን ስር እንዲሆን እናደርጋለን ወይም ደግሞ ብሪቴን በእኛ ግዛት ላይ የበላይነቷን ትወስዳለች፣ ብቻ ፈረንሳይ እንድናሸንፍ እርዳታ አድርጉልን ብሎ ጥያቄ ያቀረበ። ግን ብሪቴን ምን አለች? አልተቀበለችው። ለምን? ከፈረንሳይ ጋር ጠላት መሆን አትፈልግም። አላማቸው አንድ ነውና በርሊን ኮንፈረንስ የተሰበሰቡበትም ዋና ዓላማው ይሄ ነው አይደለ? በጠላት ሀገር ወይ ነው በሌላው ሀገር ላይ ላይዋጉ በስምምነት የራሳቸው ያልሆኑ ግዛቶችን በአግባቡ ለመያዝ ነበር። ስለዚህ ብሪቴን ሐሳቡን ውድቅ አደረገችና ነገር ግን የጦር መሳሪያውን በመሸጥ ምን እልሃለሁ? አግዛሃለሁ። ለምን? የመጣውበት ዓላማ ይሄ ነውና ቅኝ ግዛት ለመያዝ ያን ሁላ ጦር ይዘው ወደ አፍሪካ የመጡበት አንድ አህጉር ለመያዝ የተነሱበት ዓላማቸው ምንድነው? ማርኬት ፕሌስ ለመፈለግ ነው አይደል? የሚገዛቸው ለመፈለግ ነው። ስለዚህ የምትገዛኝ ከሆነማ መሳሪያውን እሸጥልሃለሁ፣ ነገር ግን ድጋፉ ምን አለልህ? ልሰጥህ አልችልም። ምክንያቱም ምንድነው? ከፈረንሳይ ጋር ጠላት ያደርገኛል፣ ከወዳጄ ጋር ሊያጣላኝ ይችላልና በሚል እንግሊሽ ወይም ደግሞ የብሪቲሽ ሩለሮች መለሱለት ማለት ነው። The French troops launched a military expedition in 1885 to control the Burre rich gold mines ይላል። እቺን ያኔ ማንሱሙ ሳሞሪ ቱሬ የተቆጣጠራትን ቡሬ የምትባሏን የወርቅ ማዕድን ባለ ሀብቷን ግዛት ፈረንሳዮች 1885 ላይ ለመቆጣጠር ጦራቸውን ወደዛ ላኩ። The force of Samori Touré, who were by then better armed, successfully resisted the French attack and launched a successful three-directional counter-offensive and expelled the expanding French force from
ቡሬ ይላል። ይሄም ጠንካራ የነበረውና የማይበገር ኃይል የነበረው የሳሞሪ ቱሬ ጦር ወይም ደግሞ የሳሞሪ ቱሬ ሰራዊት ይሄን የመጣውን የፈረንሳይን አታክ ወይም ደግሞ ጥቃት ከቡሬ ላይ ማስነሳት ችሏል። ወይም ደግሞ ቡሬን እንዳይቆጣጠሯት የፈረንሳይን ኃይሎች ማስወጣት ችሏል። የፈረንሳይ ጦርም ወደ ቡሬ የመጣ የፈረንሳይ ጦርም ተሸንፎ ተዋርዶ ምን ብሏል ማለት ነው? ፈረንሳይ ለቆ ኤክስፔል አድርጓል ወይም ደግሞ ወጥቷል ማለት ነው። 3 ዳይሬክሽናል ካውንተር ኦፌንሲቭ ማለትም ደግሞ በሶስት አቅጣጫ ነበረ የጦር እንትን ያደረጉባቸው ወይም ደግሞ አታክ ያደረጉባቸው ማን የሳሞሪ ቱሬ ጦሮች ማለት ነው። ነገር ግን 1891 ላይ 1885 ላይ ፈረንሳይ በድጋሚ በተደጋጋሚ ብትሸነፍም 1891 ላይ ግን ዘ ፍሬንች ፎርስ ላውንችድ የሚሊታሪ ኦፌንሲቭ አጌንስት ሳሞሪ ኢን ኢስተርን ጊኒ ይላል። በምስራቅ ጊኒ በኩል 1891 ላይ ማርች ላይ የፈረንሳይ ጦር በምስራቅ ጊኒ በኩል ሳሞሪ ቱሬ ላይ ጥቃት ፈጸመ። ኦልዞ ዘ ፎርስ ኦፍ ሳሞሪ ሃድ ስኮርድ ቪክቶሪስ ኢን ሰም ባትልስ ዘይ ኩድ ኖት ቶታሊ ኤክስፔል ዘ ፍሬንች ትሮፕስ ፍሮም ዜር ኢምፓየር ይላል። የሳሞሪ ቱሬ ጦር ደግሞ ከዚህ በፊት በተደጋጋሚ አሁንም ቢያሸንፍም ነገር ግን የፈረንሳይን ጦር ከግዛቱ ሙሉ ለሙሉ ማስወጣት አልቻለም። የፈረንሳይን ሙሉ ለሙሉ ከግዛታቸው ለቅምቅም አድርጎ ማስወጣት አልቻለም። In June 1892 the French troops defeat the force of Samori Touré and capture the capital city of empire ቢሳንጉዱ። እንግዲህ የሳሞሪ ቱሬ ኢምፓየር ዋና ከተማ የሆነችው ቢሳንጉዱ የምትባለዋን ፈረንሳይ 1892 ጁን ላይ የሳሞሪ ቱሬ ኢምፓየርን የሳሞሪ ቱሬ አርሚን ዲፊት በማድረግ ከብዙ ሽንፈቶች በኋላ ፈረንሳውያን ዲፊት በማድረግ ወይም በማሸነፍ ቢሳንጉዱን 1892 የተቆጣጠሩ። አንድ መንግስት ደግሞ ዋና ከተማ ወይም መቀመጫው ተያዘበት ማለት የእንግሊዝና የኢጅፕት ወታደሮች አስሯቸው ነበር። ከዛም እንግሊዝና ኢጅፕት አሁንም ከሱ ጋር ጦርነት ላለመቅጠም ምን አደረጉ? እዛ አካባቢ ላይ የነሱን ጦር ሊያስለቅቅ የሚችል ጠንካራ ንጉስ ሲፈልጉ ማን ነበር የነበረው? ዮሐንስ ነበር የነበረው። ስለዚህ ለዮሐንስ ምን አሉ ማለት ነው? እናንተ አካባቢ ወይም ያንተ ጎረቤት የሆነ አንድ የማህዲስት ጦር አለና ጦራችንን አስሯል። ስለዚህ ይሄንን ጦር አስመልስልን፣ እኛ ደግሞ በምላሹ የተወሰደባችሁ የቀይ ባህር ላይ እነዚህ ምጽዋ ወደቦች ይመለሱላችኋል፣ ኤርትራ ላይ የተያዙባችሁ በጣሊያን የተያዙባችሁ ግዛቶች ይመለሱላችኋል ብሎ አስማሙት። ከዛ አፄ ዮሐንስም ግዛቱ በሰላማዊ መንገድ የሚመለስለት ከሆነና ከውጮች ጋር እንደዚህ ሪሌሽንሺፕ መፍጠር የሚችል ከሆነ ለሱ ታላቅ ደስታ ነበርና ምን አለ ማለት ነው፣ ችግር የለም ማለት ራሳሊን ወደ ማህዲስት ላከው። ራሳሊ ደግሞ ጦሩን እየመራ ወደ ማህዲስቶች ሄደ። አዘ ባትል ኦፍ ኩፊት ላይ ማህዲስቶችን ቀጥቅጦ አሸንፎ ራስ አሊ የኢጅፕትንና የእንግሊዝን ጦር ሙሉ በሙሉ ፈቶ ይዞ ወሰደ። ከዛ በምጽዋ በኩል ሰራዊቶቻቸውን ሰጥቷቸው በኋላ ግን እንግሊዝ ቃሏን ልጠብቅ አልቻለችም። እንደውም ይባስ ጣሊያንም ወደ ውስጥ ግዛቷን ማስፋፋት ጀመረች፣ ወደ ኢትዮጵያ እየተጠጋች መጣች። እንዲሁም ደግሞ ኢትዮጵያ በአንድ ጊዜ 3 ጠላት አፈራች፣ ጣሊያን፣ ኢጅፕትና ማህዲስት። በዛ ምክንያት ነው በአንድ ጊዜ በ3 ጦር የተወረረችው ማለት ነው። አፄ ዮሐንስ የጣሊያንን ጦር በሰሜን በኩል ለመዋጋት ሲሄዱ ማህዲስት ደግሞ በምዕራብ ገባ፣ ከኋላ ጠቃቸው። በዚህ ምክንያት ነበረ ለሸነፉ የቻሉት። ሰብስኩዌንትሊ በተከታይ ኢን 1885 አልማህዲስ ፎርስ ካፕቸርድ ካርቱም ኤንድ ኪልድ ቻርለስ ጎርደን ፓሻ 5 መንዝስ ሌተር ሙሐመድ አህመድ ፓስድ አዌ ይላል። 1885 ላይ የማህዲስቱ ጦር ምን አለ ማለት ነው ካርቱምን ሙሉ ለሙሉ መቆጣጠር ቻለ። እንዲሁም ደግሞ ቻርለስ ጎርደን ፓሻ ወይም ደግሞ ቻርለስ ጎርደን ፓሻ የምንለው እንግዲህ የጥምር ጦሩ መሪ ነው። ቻርለስ ጎርደን እንግሊዛዊ ነው። ወደ ኢትዮጵያም ተልኮ ነበረ። ለዚሁ እንደነገርኳችሁ ይሄ እንግሊዝና ኢትዮጵያን ለማስማማት ሚሽኑን ይዞ የመጣው ማን ነው? ጎርደን ፓሻ ነው። ቻርለስ ጎርደን ነው። ፓሻ ደግሞ የኢጅፕቶች በወቅቱ የነገስታቶቹ መጠሪያ ነበር። ስለዚህ አንግሎ ኢጅፕቲያን ስለሆነ የእንግሊዝና የኢጅፕት ጥምር ጦር ስለሆነ ወይም ደግሞ ጥምር መንግስት ስለነበረ ንጉስ የሚለው ወይ ደግሞ የነገስታት ማዕረጉን
ኢጅፕት ወስደው ቻርለስ ጎርደን ፓሻ የሚባለው ሰውዬ ካርቱምን ያስተዳድር ነበር ወይም ደግሞ ሱዳን ላይ የነበረውን የኢጅፕትን ግዛት ወይም ደግሞ የእንግሊዝን ግዛት ተቆጣጥሮ ነበረ። አልማህዲ ግን 1885 ላይ የጎርደን ፓሻን ገደለ፣ ካርቱምን መቆጣጠር ቻሉ። ከዚህም ድል 5 ወራት በኋላ ሙሐመድ አህመድ ሞተ ማለት ነው። ይሄ ራሱን መህዲ ነኝ ብሎ ይጠራ የነበረው ሙሐመድ አህመድ ሞተ። አፖን ዘ ዲዝ ኦፍ ማህዲ ኢን 1885 ይላል 1885 ላይ ከማህዲ ሞት በኋላ ካሊፋ አብዱላህ የሱ ስልጣን ተተኪ ሆነ ወይም ደግሞ ሊደርሺፑን ተቀበለ። he set up a strong administrative system by appointing district governors responsible for collecting taxation strictly in accordance with the rules of Quran ይላል። ከዛ የሰውዬ ደግሞ አዲስ የሆነ ስርዓት አመጣ። እያንዳንዱ የማህዲስት ግዛቶች ላይ ለሱ የሚገብሩ መሪዎችን ጎቨርነሮችን ሾመ። እነዚህም ጎቨርነሮች ደግሞ ጥብቅ የሆነ አስተዳደራዊ ስርዓት እንዲከተሉና ግብር እንዲሰበሰቡ ምን መሰረት ባደረገ መልኩ ቁርአንን መሰረት ባደረገ መልኩ የእስልምና እምነት ቅዱስ መጽሐፍ ተብሎ የሚጠራው ቁርአንን መሰረት ባደረገ መልኩ ኢፌክቲቭ የሆነ ሊደርሺፕ እንዲኖራቸውና ሪስፖንሲቢሊቲያቸውን በአግባቡ የኮሌክሽን ኦፍ ታክሳቸውን በአግባቡ ስትሪክትሊ ሊፈጽሙ የሚችሉ ጎቨርነሮችን ሾመ። in 1896 the Anglo-Egyptian army 1896 ላይ የእንግሊዝና የግብጽ ጦር አንድ ላይ under the commander of General Kitchener advanced into the Sudan to avenge the death of Charles Gordon ይላል። 1896 ላይ ከ11 ዓመታት በኋላ ከቻርልስ ጎርደን ሞት ከ11 ዓመት በኋላ የእንግሊዝና የኢጅፕት ጦር በጀነራል ኪትችነር እየተመራ የቻርልስ ጎርደንን ሞት ለመበቀል ወደ ማህዲስቶች አመሩ ማለት ነው። 2 years later ይላል ከሁለት ዓመት በኋላ 1898 ላይ this army inflicted a final death upon the Mahdist force at the battle of ኦምዱርማን ይላል። ከሁለት ዓመታት በኋላ ይሄ የጀነራል ኪትችነር ጦር የማህዲስቶችን ጦር እስከ ሞት ድረስ ተዋጋ። በስተመጨረሻም ኦምዱርማን የሚባል ጦርነት ላይ የማህዲስት ጦር ሙሉ ለሙሉ ወደቀ ማለት ነው። ሱዳን was occupied the combined force of Britain and Egypt ከኦምዱርማን ጦርነት በኋላ ከ1898 ኦምዱርማን ጦርነት በኋላ የማህዲስት ጦርነት ተሸነፈ። ከዛም ሱዳን በማን ቁጥጥር ስር ወደቀች ማለት ነው? በሁለቱ መንግስታት በብሪቴንና በኢጅፕት ቁጥጥር ስር ወደቀች። following this the British set up what they called the Anglo-Egyptian Condominium ከዛም የሁለቱ መንግስታት ጥምር መንግስት ደግሞ ምን ተብሎ ተጠራ? ሱዳን ላይ አንግሎ ኢጂፕቲያን ኮንዶሚኒየም። ምን ጊዜም አንግሎ ኢጂፕቲያን ኮንዶሚኒየም የሚባል ከመጣላችሁ የምን መንግስት ነበር ማለት ነው? ሱዳንን ይገዛ የነበረው የኢጂፕትና የብሪቴን ጥምር መንግስት ነበር ማለት ነው። ሎርድ ኪትችነር ጦሩን እየመራ የመጣውና ማህዲስቶችን ያሸነፈው ጀነራሉ ወይም ደግሞ የጦሩ ጀነራል ሎርድ ኪትችነር በመባል was appointed the first governor general of the Sudan ይላል። ይሄ ሱዳን ላይ ለተቋቋመው አንግሎ ኢጂፕቲያን ኮንዶሚኒየም ወይም ደግሞ የሁለቱ ሀገራት የጋራ መንግስት ላይ ሎርድ ኪትችነር ወይም ደግሞ ለጀነራል ኪትችነር መሪ ሆኖ ተሾመ። እንግዲህ አሁን ደግሞ የማጂ ሪቤሊየን እናያለን። የማጂ ሪቤሊየን ማለትም ደግሞ የማጂ አመጽ ደግሞ የት ላይ ነበር የተነሳው የሚለውን ስናይ በአሁኑ ሰዓት ታንዛኒያ ተብላ በምትጠራው ሀገር በቀድሞ ደግሞ ታንጋኒካ ላይ ነበር። in Eastern Africa the most serious challenge for the German was the widespread resistance of the people of Tanganyika እቺ ደግሞ ማጂ ደግሞ አሁን ለየት ያለች ስቴትን በመቃወም ነበር። እሷም ጀርመን ነበረች። ጀርመን ምስራቅ አፍሪካ ላይ ታንጋኒካና ዛንዚባርን ተቆጣጥራ ነበር። ሁለቱ ሀገራት ደግሞ ከጀርመን ነጻነት በኋላ አንድ በመሆን በአሁኑ ሰዓት ታንዛኒያ የምትባለውን ሀገር ሰጥተውናል። this rebellion broke out in the southern part of the colony in the hinders of Kilwa in July 1905 ሂንተርላንድ ወይ ደግሞ እዚህ ኪልዋ የሚባል አካባቢ ላይ ነበር ይሄ አመጽ የተጀመረው 1905 ላይ ጀምሮ ነበር ይሄ ጀርመንን የመቃወሙ ስርዓት ወይ ደግሞ የማጂ ሪቤሊየን የተጀመረው። it was a spontaneous revolt with no previous planning or central leadership ይላል። ይሄ ድንገታዊ የሆነ ምንድን ነበር? አመጽ ነበር። ከዚህ በፊት ምንም አይነት ፕላን ያልነበረው እንዲሁም ደግሞ ማዕከላዊ የሆነ መሪ ያልነበረው ወይ ደግሞ ይህንን አመጹን የሚመራ አካል ያልነበረው መሪ ያልነበረው ቅንጅት ያልነበረው ዝም ብሎ ቅጽበታዊ የሆነ ወይ ድንገታዊ የሆነ አመጽ ነበር። and yet the peoples of southern Tanzania came together in a way that is unique in the history of African resistance to colonialism ይላል። እነዚህ ታንዛኒያውያንም እንግዲህ ጀርመንን በመቃወም ይዘው ያወጡት አመጽ ምን አይነት አመጽ ነበረ?
ከዚህ ቀደም ያልተለመደ በአፍሪካ ውስጥ ለየት ያለ ከነበሩት ሬዚስታንሶችም አፍሪካ ውስጥ ከነበሩ ሌሎች ሬዚስታንሶችም ለየት ያለና የተለየ ነበር ዩኒክ ነበረ ኢንስቲንክቲቭሊ they turned to their belief in the power of the spirit world ይላል እንግዲህ የቀኝ ገዢዎቻቸውን ኃይል ለማሸነፍ ሲወጡ በምን ሐሳብ ነበረ በነበራቸው እምነት ላይ ነበረ በቃ በነበራቸው spirit of the world ወይ ደግሞ እምነታቸው ላይ ነበረ በእምነት ነበረ ለማሸነፍ የወጡት They sprinkled their bodies with magic water known as magi which they believed would turn the bullet of their enemies into water ይላል እንግዲህ እምነታቸው ደግሞ ምን ይባል ነበር ምን ይል ነበረ ወይም እነሱ አምኖበት የወጡት እምነት ምንድን ነበረ የኛ አምላክ የሰጠን ውሃ የጠላታችንን መሳሪያ ምን ያደርገዋል ያወድመዋል እኛ ላይ ኃይል እንዳይኖረው ያደርገዋል ብሎ ያምኑ ነበርና ይሄን ውሃ ማጂ አሉት ውሃ ማጂ ማለት ወተር ማለት ነውና በዚህ ውሃ ምን አደረጉ ማለት ነው ራሳቸውን ሰውነታቸውን ቀባቡ ማለትም ራሳቸውን በውሃ ተነከሩ እንደ ማጥመቅ እንደምንለው ተነከሩና የጀርመንን ጦር ፊት ለፊት ዘመቱ በቃ ቀጥታ በእጃቸው ምንም ድንጋይ መሳሪያም ሳይዙ በውሃው ብቻ ሰውነታቸውን አስነክተው የጀርመን ወታደሮች ፊት ቀረቡ ከዛስ ልቀቁን በቃ ሀገራችን ነፃነት እንፈልጋለን ልቀቁን ዞር በሉን ገላቸዋል ቢባሉ ሊሰሙ አልቻሉ ዞር በሉን ገላቸዋል ሊሰሙ አልቻሉ ከዛ ምን ተደረጉ ማለት ነው የጀርመን ወታደር ህዝቡን ቀጥታ በጥይት ደበደቡት ያው ላዝ እንደ ቅጠል ረገፈ ማለት ነው The power of Maji had been weakened and its politically unity was gradually falling apart because of ethnic and other difference ይላል ጥምረትም ደሞ አልነበራቸውም እነዚህ ህዝቦች ደግሞ ጥምረት አልነበራቸውም ነፃነቱን ቢፈልጉትም ግን ethnic and other difference ነበረባቸው ወይ ደግሞ ይሄ የብሔር ልዩነት ልክ አሁን ሀገራችን ላይ እንዳለው የብሔር መከፋፈልና የብሔር ልዩነት ነበርና በዚህ ምክንያት የማጀመጫ ራሱ የተቀናጀና ጠንካራ ነው In addition to this, by the end of 1905, the German had brought reinforcement recruited from Somaliland and New Guinea ይላል እንግዲህ 1905 ላይ እንግዲህ ጀርመን ይሄን ሶማሊላንድ ወይ ደግሞ ኒው ጊኒን ጨምሮ ሶማሊላንድ እና ኒው ጊኒን ጨምሮ ታንጋኒካን በሙሉ መቆጣጠር ቻለች ማለት ነው they even persuade a scorched earth ወይ ደግሞ policy destroyed villages and laying waste vast stretches of southern and central Tanzania finally they defeat the powerful Ngoni warriors in 1907 ጀርመናውያን ሶማሊላንድንና ኒው ጊኒን እንደ ተጨማሪ ሬንፎርስመንት ማለት ሽልማት እንደማለት ነውና እንደ ተጨማሪ ግዛቶች ለራሳቸው ተቆጣጣሩ በተጨማሪ ደግሞ scorched earth የሚባል ፖሊሲ ይጠቀሙ ነበር scorched earth ምንለው destroying villages and laying waste vast stretches of southern and central Tanzania ይላል በመካከለኛውና በደቡብ ታንዛኒያ ላይ ከተሞቹን እዚህ ገጠሮቹን መንደሮቹን ቪሌጆቹን እንዳለ ዲስትሮይ ማድረግ ማውደም እንዲሁም ደግሞ ቆሻሻ ማጣያ ማድረግ አይነት ፖሊሲ ከተሉ ነበር finally they defeat the powerful Ngoni warrior in 1907 ላይ ጠንካራ የነበረውን የኒጎኒ ጦረኞችን ጀርመናውያን ማሸነፍ ችለዋል the war devastated several African villages and brought famine to the Africans it also resulted in the destruction of trade and wealth in the country ይላል እንግዲህ ይሄ ጦርነት በታንዛኒያ ውስጥ ምንን አመጣ ሲባል በጣም ብዙ ከተሞች መንደሮች ቪሌጆች እንዲወድሙ ገጠራማ ሰፍራዎች እንዲወድሙና እዛ አፍሪካ ግዛት ውስጥ ምን እንዲኖር ወይ ደግሞ በአፍሪካ ውስጥ ምን እንዲከሰት ፋማይ ረሃብ እንዲከሰት አድርጎ ነበር it also resulted in the destruction of trade and wealth in the country በሀገሪቷ ውስጥ የንግድና የሀብት ውድመት እንዲከሰት አድርጎ ነበር ማለት ነው in any case the Maji revolt demonstrated the possibility of broader African anti-colonial nationalism ይላል የማጂ አመጽ ከሌሎቹ ለየት ያለ ቢሆንም ደካማ መስሎ ቢታይም ግን ሌሎች አፍሪካውያንን ለአመጽ እንዲነሳሱ ወይ ደግሞ ለጸረቀኝ ግዛት እንቅስቃሴ እንዲነሳሱ ያደረገ ነበር ምክንያቱም ድረስነል the sacrifice of the thousands of Tanzanians who died in the Maji revolt was important in inspiring the last generation of nationalists who brought their country to independence in the early 1960s ይላል እንግዲህ 1860 እዚህ ይሄን ስንጀምር 1860 ምን ብያቸዋለሁ መላው የአፍሪካ ህዝብ ነፃነቱን ያገኘበት ጊዜ ነበር ብያቸዋለሁ ስለዚህ ይሄም ማለትም ደግሞ ይሄ ማጂ አመጽ በጣም ብዙ ሺዎች ታንዛኒያውያን መስዋዕትነት የከፈሉበት ስለነበረ ህዝቡ አፍሪካውያን ይሄንን እንደ ለነፃነት እንደተከፈለ ዋጋ በመቁጠር ለነፃነት ወይ ደግሞ ለኢንዲፔንደንሲው እንዲነሳሳ ሲያደርጉ ነበር ከትውልድ ወደ ትውልድ ኢንስፓየር ሲያደርግ የነበረ ሲያነሳሳ የነበረ መስዋዕትነት ነበር ማለት ነው
እንግዲህ አፍሪካውያን የነበራቸው የጸረኝ ቅኝ ግዛት የመከቱበት መንገድ ለምንድን ነው ስኬታማ መሆን ያልቻለው የሚለውን ስናይ አንደኛ አፍሪካን ዌር ኖት ዩናይትድ ቱ ቻሌንጅ ዘ ዩሮፒያን ኮንኩስት ይላል። በቃ እነዚህ የአውሮፓ ኃይሎችን ለመዋጋት አንድነት አልነበራቸውም። በአብዛኞቻቸው ዘንድ የብሔርና የተለያዩ ክፍተቶች ግጭቶች ነበሩ። አንድነት አልነበራቸውም። ሁለተኛው ደግሞ ዩሮፒያን ሃድ አድቫንቴጅ ኦፍ ሞደርን ፋየር አርምስ አውሮፓውያን ዘመናዊ ጦር የበላይነት ነበራቸው። በዘመናዊ ጦር የበላይነት ከአፍሪካ የበላይነት ነበራቸው። which the Africans did not possess ይላል። አፍሪካን የሌላቸው ሊኖራቸውም የማይታሰብ የማይችል በጣም ብዙ ጦር ነበራቸው። ዩሮፒያን ትሮፕስ were disciplined, experienced and well trained ይላል። የአውሮፓ ጦር ደግሞ በጣም ዲሲፕሊንድ የነበረ እንዲሁም ደግሞ ኤክስፔሪየንስድ የነበረ ማለትም በጣም ብዙ ጦርነት ልምድ የነበራቸው በዘመናዊ ጦር መሳሪያ የታገዙ እንዲሁም ደግሞ በዘመናዊ ጦርነት ትምህርት የዳበሩ ነበሩ። በዚህ ምክንያት ከአፍሪካን ጋር ሊነጻጸሩ የሚችሉ አልነበሩም። ሌላው ደግሞ ዩሮፒያን signed deceptive treaties with Africans like for instance the Treaty of Wuchale, a treaty signed between Imperial Minilik and Italy ይላል። ሌላው ደግሞ አውሮፓውያን ይሄ የውሸት ስምምነት በአፍሪካውያን ዘንድ ከአፍሪካውያን ጋር ይስማሙ ነበረ። በዚህም ስምምነት በማታለል ነበረ በደካማ ጎናቸው እየገቡ አፍሪካን ያሳጠቃቸው የነበረው ማለት ነው። ስለዚህ አፍሪካውያን እነዚህ ስምምነቶች እንደ ቁም ነገር በመውሰድ ነበር ሲታለሉ የቆዩት። ለምሳሌ ጆሞ ኬንያታ ኬንያ ነጻ ከወጣች በኋላ የተናገሩት ንግግር ምንድን ነበረ? ነጫጮች ወደ መሬታችን ሲመጡ የሰጡን መጽሐፍ ነበር። ያን መጽሐፍ ይዘን ግን አይናችንን ጨፍነን ቆይተን አይናችንን ስንገልጥ መሬታችን በማን እጅ ነው? ያን የሚያክል መሬታችን በዛች ትንሽዬ መጽሐፍ ተቀይሮ መሬታችን ላይ ነጫጮች አሉ፣ እጃችን ላይ ግን ምን አለ? ምንም የማያደርግልን መጽሐፍ አለ ብለው የተናገሩት ንግግር አለና የዛን አይነት ፖሊሲ አውሮፓውያን ይከተሉ ነበረ። አፍሪካን ሬዚስታንሳቸው ወይም ደግሞ አውሮፓውያን የተቃወሙበት መንገድ ሳይሳካ ቀርተዋል ማለት ነው። የመጨረሻው ርዕስ በዚህ በቻፕተር 2 ግሬተር ሂስትሪ ላይ የመጨረሻው ቶፒክ ምንድነው የሚለው 2.3 ኮሎኒያል አድሚኒስትሬሽን ኤንድ ዘ ኮሎኒያል ስቴት። እነዚህ የኮሎኒያል መሪዎች ወይም ደግሞ የቅኝ ግዛት መንግስታቶች እነማን ነበሩ? ኮሎኒያል እንዲሁም ደግሞ አመራራቸው ስርዓት ምን ይመስል ነበር? ምን አይነት የአመራር ዘዴን ይከተሉ ነበር የሚለውን ስናይ የመጀመሪያው ብሪቲሽ አድሚኒስትሬሽን ፖሊሲ ነው የምናየው። ብሪቴን በቅኝ ግዛት የያዘቻቸውን ሀገሮች ምን አይነት ፖሊሲ ተከትላ ነበር ትመራ የነበረው? ብሪቴን እንግዲህ ኢንዳይሬክት ሩል ነበር ትጠቀም የነበረው። ምክንያቱም ምንድነው ስንል ዱቱ ሾርቴጅ ኦፍ ስታፍ ነው። ስታፏ ሾርቴጅ ነበር ወይም ደግሞ የነበራት ህዝብ አነስተኛ ስለነበር የጦርም ሰራዊቷም አነስተኛ ስለነበር፣ ነገር ግን ይሄ አነስተኛ የጦር ሰራዊቷ ግን በዘመናዊ የጦር መሳሪያ የካበተ ስለነበረ በቀላሉ ብሪቴን አትሸነፍም እንጂ ስታፏ ሎወር ነበረ። መሪዎች ያን ያህል አልነበሯትም። ስለዚህ ኮንኩዌር የሚታደርጋቸውን ሀገራቶች እንዳለ ምን ነበር ታደርግ የነበረው? በራሳቸው መሪዎች እንዲመሩ ነበር የምታደርግ የነበረው። መሪዎቹን ለሷ ተጠሪ ወይም ደግሞ የሷ ባንዳዎች በማድረግ በእነዛ ሀገር መሪዎች እነዛ ህዝቦች እየተመሩ ግን እነዛ ህዝቦች ደግሞ ምን ነበሩ ማለት ነው? ቀኝ የተያዙ ነበሩ ማለት ነው። ይሄን አይነት ፖሊሲ ነበር የምትከተለው ብሪቴን። ኢንዳይሬክት ሆነ በተዘዋዋሪ መልኩ መግዛት። ብሪቴናውያን ቀጥታ ስልጣን ይዘው ቢገዙ ኑሮ ዳይሬክት ሩል እንለዋለን። ግን ኢንዳይሬክት ሩል የተባለበት ምክንያት ብሪቴን ኮንኩዌር ካደረገች በኋላ ጦሯን ለካ ኮንኩዌር ካደረገች በኋላ እዛ ግዛት ላይ ወይም እዛ ሀገር ላይ የምትሾመው ማንን ነው? ራሱን የዛው መጀመሪያም የነበረውን የጦር መሪ ሊሆን ይችላል ወይም ደግሞ በኋላ አዲስ መንግስት ሊሆን ይችላል። እዛው ከራሳቸው ህዝብ ላይ ነው የምትሾመው ማለት ነው። ዘ አርክቴክት ኦፍ ዚስ ፖሊሲ ዋዝ ሎርድ ፍሬድሪክ ሊጋርድ ይባላል። የዚህ ፖሊሲ ወይም የዚህ የብሪቴን ፖሊሲ አርክቴክት ያደረገው ደግሞ ያረቀቀው ደግሞ ይህንን ፖሊሲ ማን ነበር? ሎርድ ፍሬድሪክ ሊጋርድ ተብሎ ይጠራ ነበረ። በዋናነት መያዝ ያለባችሁ እናንተ የብሪቴን አድሚኒስትሬሽን ፖሊሲ ምንድን ነበር? ኢንዳይሬክት ሩል ነበረ። ዘ ብሪቲሽ ኦልሶ ፕራክቲስ ኤ ዲቫይድ ኤንድ ሩል ፖሊሲ። ይሄኛው ወሳኝ ፖሊሲ ነው። which was very important to weaken the African resistance against British colonialism ይላል። ሌላው ደግሞ ብሪቴን የተጠቀመው የነበረው ፖሊሲ ምንድን ነበረ? ዲቫይድ ኤንድ ሩል ፖሊሲ። ዲቫይድ ማድረግ ማለትም ደግሞ በእነዚህ ህዝቦች መካከል መከፋፈልን መፍጠር፣ አንድነት ጥምረት እንዳይኖራቸው መከፋፈል መፍጠር። ለምሳሌ ኢትዮጵያ ውስጥ በወቅቱ በዛን ጊዜ በጣም ብዙ መንግስታት ነበራል። የሚኒሊክ ሸዋ ላይ አለ፣ ጎጃም ላይ ተክለ ሃይማኖት አለ፣ በሰሜን ላይ ደግሞ የአፄ ዮሐንስ እያለ በጣም ብዙ ነገስታትን እንጠራንቻ። ወደ ደቡብ ስንሄድ ሌሎች ሊኖሩ ይችላሉ። ከዛም ታረጋች ማለት ነው። ሶስቱ መንግስታት አንድ ላይ ሆነው እንዳይዋጓት፣ ሚኒሊክ፣ ተክለ ሃይማኖት እንዲሁም ዮሐንስ አንድ ላይ ሆነው እንዳይዋጓት ከሚኒሊክ ጋር ሌላ ሪሌሽንሺፕ ከተክለ ሃይማኖት ጋር ሌላ ሪሌሽንሺፕ በመፍጠር አንዱ አንዱን እንዲጠላበት በእነሱ መካከል ፍክክር እንዲፈጠርና በዛ ፍክክር ደግሞ እነሱ እንዲጋጩ
እያደረገች ምን ታረጋች ማለት ነው በእነዚህ ህዝቦች መካከል አለመስማማትን በመፍጠር እነሱ ሲባሉ ለሷ ምን ይከፍታል ማለት ነው መንገድ ይከፍታል ልክ እንደ አሻንቲ ማለት ነው ልክ እንደ አሻንቲ ህዝቡ እኔ ባሪያ ላቅር ወይ እኔ ባሪያ ላቅር በሚል ማባራ ጦርነት ውስጥ ገባ በዚህም ራሳቸውን አዳከሙ ከዛ ወደ ብሪቴን ምን አለች ማለት ነው አጋጣሚውን በመጠቀም ኮምፒውተር ለማድረግ ገባሽ ማለት ነው ዘ ፍሬንች ኮሎኒያል ፖሊሲ ፈረንሳይ ደግሞ የመምራት ፖሊሲ ተጠቀም ነበር የሚለው ስናይ የፈረንሳይ ደግሞ ዳይሬክት ነበር ይሄ ዳይሬክት ሩል በምን አይነት ሁኔታ ተጠቀመው ነበር ወይ ደግሞ ማን አርክቴክት ያደረገው የሚለው ስናይ ሚኒስተር አልበርት ሳራውት ይባላል በአልበርት ሳራውት አርክቴክት የተደረገ ነው ፍሬንች also believed in the policy of assimilation or association ይላል ፈረንሳይ አሁንም ይሄ ፖሊሲዋ ዳይሬክት ሩሏ ከምን ጋር የተያዘ ነበር ከአሲሚሌሽን ኦር አሶሲዬሽን ጋር እንግዲህ ባለፈው የቻፕተር 1 ፕራክቲስ ኩዌስችን ቢጠይቋችሁ ላይ አውቄ ነበር ያስገባውት ምክንያቱም ከዚህ በፊቱ ከሪኩለም ላይ ስለነበረ ዩኒት እዛው አንድ ዩኒት ላይ ስለነበረ ነውና አሲሚሌሽን ወይ ደግሞ አሶሲዬሽን ማጠቃለል ወይ ደግሞ አንድ አይነት ማድረግ ማለት ነው ምንድነው ይሄም ስንል this was designed to make African copy French culture and French way of life so as get French citizenship ይላል ይሄ ምን አይነት ነበረ ፍራንሳውያን አፍሪካ ላይ በሚይዙበት ሰዓት ዳይሬክት ሩል ይጠቀማሉ የራሳቸውን መሪ ያደርጋሉ ህዝቦቻቸውን እያመጡ አፍሪካ ላይ ያሰፍሩ ነበር አፍሪካውያን ደግሞ የፈረንሳይን ካልቸር እና የፈረንሳይን ያኗኗር ዘይቤ ኮፒ ያደርጉ ነበር ወይ ደግሞ ህዝቦቻቸውን ወደ አፍሪካ በማምጣት ህዝባቸውን ከአፍሪካውያን ጋር በማጋባትም አብረው ስራ እንዲሰሩ በማድረግም የፍሬንችን ካልቸር ወደ አፍሪካውያን ኮፒ ያደርጉ ነበር አሁን ልክ ባህላችንን ተጠን የመጤ ባህል ይዘን እንደምንኖረው ማለት ነው በዚህም ደግሞ ምድረው ፍሬንች ተጠቃሚ የምትሆነው የሚለው ስናይ ብዙ የፈረንሳይ ዜጎችን ማግኘት ይችላል ወይ ደግሞ የህዝብ ቁጥሮችን ማብዛት ይችላል ማለት ነው ዓለም ላይ የፈረንሳይ ቋንቋ ተናጋሪ ይበዛል የፈረንሳይን ካልቸር የሚያራምደው ህዝብ ይበዛል በዚህም ደግሞ ተጠቃሚ የምትሆነው ማን ነች ፈረንሳይ ነች ለምን የፈረንሳይ ህዝብ በመላው ዓለም አለ ማለት ነው ይሄ ነበር እንግዲህ ዘ አሲሚሌሽን ወይ ደግሞ አሶሲዬሽን ፖሊሲ ብሪቴን ኢንዳይሬክት ሩልን እና ዲቫይድ ሩልን ተጠቀማለች ወይ ደግሞ ዲቫይድ ፖሊሲ ተጠቀማለች ፍሬንች ደግሞ ዳይሬክት ሩልን እና አሲሚሌሽን ወይ ደግሞ አሶሲዬሽን ፖሊሲ ተጠቀማለች ማለት ነው ሌላው አዘር ዩሮፒያን ኮሎኒያል ፓወርስ ላይክ ፖርቹጋል ኢታሊ ቤልጂየም ስፔን ፎሎድ ላርጅሊ ፕሬፈርድ ዳይሬክት ሩል ይላል ሌሎችም አውሮፓውያን ሀገራት ከእንግሊዝ ውጪ በዋናነት የሚጠቀሙት ምን ነበር ዳይሬክት ሩል ነበር ማለት ነው እዚህ ጋር ተጠቀሰችው ጀርመንም ጭምር ጀርመን ፖርቹጋል ኢታሊ ቤልጂየም ስፔን ፍሬንች ብሪቲሽ ሰባቱ ኮሎኒያል ማስተርስ የሚባሉት ሀገራቶች እንደሆነ ነበር ፖሊሲያቸው ይሄ ነው ካለ the political economy of colonial agriculture mining and trade እሺ እነዚህ ሀገራቶች ወደ አፍሪካ የመጡት ኢኮኖሚያዊ ጉዳይ ኢንተረስት ኖሯቸው በዚህም ፖለቲካዊ የሆነ አይዲዮሎጂ ይሄ ኮሎኒያሊዝም መጣ በኮሎኒያሊዝም ውስጥ የነበረው ደግሞ አግሪካልቸር ማይኒንግ እና ትሬድ ምን ይመስል ነበር አውሮፓውያን እሺ ኮሎናይዝ ካደረጉ በኋላ እንዴት ተጠቀሙ የሚለው ስናይ በአግሪካልቸር ደረጃ the most important cash crops were palm oil palm kernels peanuts cocoa coffee and cotton ካሽ ክሮፕ ማለት ለገበያ የሚውሉ የግብርና ምርቶች ማለት ነው በኤክስፖርት እና በኢምፖርት ላይ ጉልህ አስተዋጽኦ ጉልህ ሚና ያላቸው የግብርና ውጤቶች ናቸው ስለዚህ the most importantዎቹ እነማን ናቸው እነዚህ palm oil palm kernels peanuts cocoa coffee and cotton ናቸው ይላል እያንዳንዳቸው እንግዲህ የት ይመረታሉ የሚለው ስናይ ግራውንድ ነትን በምናይበት ሰዓት remained the main cash crop in Cote d'Ivoire Angola Tanganyika Uganda and Eastern Belgian ወይም ደግሞ ኮንጎ ኢስተርን ቤልጂያን ወይ የተባለው የኮንጎ ግዛት ነው ስለዚህ እነዚህ ቦታዎች ላይ ኮት ዲቫር ላይ አንጎላ ላይ ታንጋኒካ ላይ ኡጋንዳ እና ምስራቅ ኮንጎ ላይ ይሄ ግራውንድ ነት ወይ ደግሞ ግራውንድ ነት የተባለው ካሽ ክሮፕ የግብርና ውጤት በዋናነት ይመረታል ስለዚህ ለምሳሌ ታንጋኒካ ከተቆጣጠረችው ጀርመን ኮት ዲቫር የተቆጣጠረችው እንግሊዝ ኮንጎ የተቆጣጠረችው ቤልጂየም እነዚህ ሀገራት እነዚህን ሀገራት የተቆጣጠሩበት ምክንያቱ ምንድነው የሚለው ስናይ ምን ፍለጋ ነው ማለት ነው ግራውንድ ነት ፍለጋ ነው ማለት ነው ኮኮዋ ደግሞ was even more successful as a dominant cash crop in the northern Nigeria and Senegal ኮኮዋ ደግሞ ዌስተርን አፍሪካ ላይ ብቻ የሚበቅል እጽዋት ነው ሰሜን ናይጄሪያ እና ሴኔጋል ላይ ነበር ሴኔጋል በፈረንሳይ ቁጥጥር ውስጥ ወድቃለች ናይጄሪያ ደግሞ አይ ቲንክ በእንግሊዝ ይመስለኛል እነዚህ እያንዳንዱ የአፍሪካ ሀገራት በማን ቁጥጥር ስር ወደቁ የሚለው በቴሌግራም ቻናላችን ላይ የምንጽፍላችሁ ይሆናል እንደ ወይ በፒዲኤፍ ወይ በጽሁፍም ጽፈን የምናዘጋጅላችሁ ይሆናል በሱ ያው ጀነራል ኖሌጃችሁን ማስፋት ትችላላችሁ ስለዚህ ኖርዘርን ናይጄሪያ ላይ እና ሴኔጋል ላይ ኮኮዋ ይበቅል ነበር ስለዚህ እነዚህ ሀገራትን የሚይዙ ሀገራት ምክንያታቸው ምንድን ነበር ማለት ነው የኮኮዋ ምርትን ለመቆጣጠር ነበር ማለት ነው ሌላው ኮፊ ነው ኮፊ was developed as a profitable cash crop and remained the principal export crop of the Gold Coast and southwestern Nigeria ይላል
ኮፊ ደግሞ ቡና ደግሞ ምዕራብ አፍሪካ ላይ ምስራቅ አፍሪካ ላይ ይበቅል ነበረ። በዋናነት ግን እነዚህ ጎልድ ኮስት ኮሎኒ የምንላቸው የአሻንቲ ኢምፓየርን ጨምሮ ሌሎች እነ ኮት ዲቫር ምናምን ጎረቤታሞች ሀገሮች የሆኑት በእንግሊዝ በብሪቲሽ ቁጥጥር ስር ያሉት የጎልድ ኮስት ኮሎኒ የምንላቸውና ሳውዝ ዌስተርን ናይጄሪያ ደቡብ ምዕራብ ናይጄሪያ። ለምንድነው ኮፊ እዚህ አካባቢ ብቻ ያለው የጠቀሰው መጽሐፉ ብላችሁ ከጠቃችሁኝ በወቅቱ እነዚህ አውሮፓውያን ትሬድን ያካሂዱ የነበረው ከማን ጋር ነበር? ከኢስተርን አፍሪካ ጋር ነበር። ስለዚህ እዚህ ጋር እያለው ምንድነው ሪሜን ዘ ፕሪንሲፓል ኤክስፖርት ነው እያለ ያለው። በዋነኝነት ደረጃ ኤክስፖርት እየተደረገ የነበረው በዚህ ዌስተርን አፍሪካ ላይ ኤክስፖርት ሲደረግ የነበረውና አውሮፓውያንም ይፈልጉት የነበረው ኮፊ የሚገኘው የት ነበር? ጎልድ ኮስት እና ሳውዝ ዌስተርን ናይጄሪያ ላይ ነው። ለምን ዩጋንዳ እና ኢትዮጵያ ለምን አልመጡ የሚለውን ስናይ በወቅቱ በትሬድ ከነሱ ጋር ስላልተሳሰሩ ነው ማለት ነው። እሺ ሌላው ደግሞ የሚለው ስናይ ኮተን ጥጥ ዋነኛው ለቴክስታይል ምርቶች እንደ ጥሬ ዕቃ ምርትነት ወይም ደግሞ ለነዚህ ጨርቃጨርቅ ኢንዱስትሪዎች እንደ ጥሬ ዕቃ ምርትነት የሚያገለግለው ኮተን ጥጥ which was low priced and labor intensive ይላል። በአነስተኛ ዋጋ በከፍተኛ የሰው ኃይል የሚመረት was usually produced only under pressure from Europeans ይላል። በአውሮፓውያን ግፊትም የሚመረት ምርት ነበረ። ትንሽ ክፍያ ይከፍሉና ለአፍሪካውያን ብዙ የአፍሪካውያን ኃይል የፈሰሰበትን ይሄንን ጥጥ ያስመርቱ ነበር በግድ ነው እንግዲህ to satisfy the demand of the French textile industry ይላል። ይሄው ቀደም ብዬ ተናግሬዋለሁ። ይሄ ቴክስታይል ኢንዱስትሪያቸው ወይ ደግሞ የጨርቃጨርቅ ኢንዱስትሪያቸውን ፍላጎት ለማሟላት ነበር። ፒዛንትስ ፕሮዳክሽን ኦፍ ኮተን was made compulsory in the certain parts of ኡባንጋይ ቻሪ ወይ ደግሞ ሴንትራል አፍሪካ ሪፐብሊክ ብለን የምንጠራት በአሁኑ ሰዓት፣ አፐር ቮልት በአሁኑ ሰዓት ቡርኪና ፋሶ ብለን የምንጠራት፣ ማሊ ኤንድ ኒጀር በዋናነት እነዚህ ግዛቶች ላይ በዋናነት ወይም ደግሞ በሰፊው ገበሬዎች ያመርቱ ነበረ። in the southern ሱዳን በደቡብ ሱዳን between the blue nile and white nile ይላል። በጥቁር አባይና ነጭ አባይ መካከል the British government sponsored a vast irrigation scheme to promote the peasant production of cotton ይላል። ፈረንሳይ እዛ ምዕራብ አፍሪካ ላይ በነ አፐር ቮልት ቡርኪና ፋሶ፣ ኒጀር፣ ማሊ፣ ኡባንጋይ ቻሪ ወይም ደግሞ ሴንትራል አፍሪካ ገበሬዎቹን በማስገደድ በሰፊው የጥጥ ምርትን ታካሂዳለች። ለምኗ ለቴክስታይል ኢንዱስትሪ እንዲያመቻት። ብሪቴን ደግሞ ልክ እንደ ፈረንሳይ ሁሉ እዚህ ሱዳን ላይ በወቅቱ ምቹ የነበረው ለጥጥ ምርት ምቹ የነበረው ምድር የነበረው ሱዳን ነበርና ሱዳን ላይ በነጭ አባይና በጥቁር አባይ መካከል ኢሪጌሽን እንዲካሄድ ድጋፍ እያደረገች ለምን እዚህ ጋር ለኢሪጌሽን የምታወጣው ወጪ እንግዲህ የበለጠ ደግሞ በኮተን ተመልሶ ስለሚመጣላት እጥፍ ሆኖ ስለሚመጣላት ችግር አልነበረውም። ስለዚህ የብሪቴን መንግስት ስፖንሰር እያደረገ ቫስት ኢሪጌሽን ደግሞ ሰፊ የሆነ የመስኖ እርሻ እዚህ ሱዳን ላይ በማቋቋም በመመስራት በመግፋት እነዚህ ገበሬዎቹ ጥጥ ፕሬሸር ያደርጉ ነበር ማለት ነው። in general during the 1920s and 1930s African farmers were paid less for what they produced but had to pay more for what they bought ይላል። በ1920 እስከ 1930 መላው የአፍሪካ ገበሬዎች በትንሽ ክፍያ ብዙ እንዲያመርቱ ነገር ግን ደግሞ በብዙ ክፍያ ደግሞ ብዙ እንዲገዙ ይደረግ ነበር። ለምሳሌ አንድ ገበሬ የሆነ ልብስ ልግዛ ቢል በ500 ብር ግዛ ይባላል። ግን አንድ ኩንታል ማዳበሪያ ስንዴ አምርቶ ሲሰጣቸው ደግሞ በ100 ብር ይገዙታል። ልክ የዚህ አይነት ጭቆና ይካሄድባቸው ነበረ። thus it was particularly the case after the Great Depression which struck Europe and United States in the 1929 up to 30 with failing real incomes and constant pressure of colonial taxation African peasants had to bring more and more land into cash crop production ይላል። እንግዲህ ከ1929 እስከ 30 ድረስ ዓለም ላይ በአሜሪካም በአውሮፓም ላይ ግሬት ዲፕሬሽን የሚባለው ታላቁ ውድቀት የኢኮኖሚ ውድቀት ዓለምን ወደ ድህነት የቀየራት የኢኮኖሚ ቀውስ ተፈጥሮ ነበር። ይህም ምንድነው ሪል የሆነ ኢንካም በአግባቡ ስላልመጣ እንዲሁም ወይም ደግሞ ኮሎኒያል ታክሴሽኑ ላይ ፕሬሸር ስለነበረ ነው። በእነዚህ በታክሴሽን እና በኢንካም ላይ በነበሩ ችግሮች ምክንያት የግሬት ዲፕሬሽን ሊመጣ ችሏል። የአፍሪካ አብዛኞቻቸው ገበሬዎች ደግሞ እንዳለ መሬታቸውን ወደ ምን አዞሩት? ወደ ካሽ ክሮፕ ፕሮዳክሽን አዞሩት። ሌላ ነገር እየተመረተ አይደለም። ለዕለት ኮንሰፕሽናቸው የሚሆናቸው ወይ ደግሞ ለምግብ የሚሆናቸውን ምርት እያመረቱ አይደለም አፍሪካውያን። በዚህም ይሄ ግሬት ዲፕሬሽን ሊመጣ ችሏል። ፉድ ክሮፕስ ዌር ኔግሌክትድ ይላል። አሁን እንደተናገርኩት ይሄ ለምግብ የሚመረቱ ምርቶች ሰብሎች እየተመረቱ አይደለም። ዘ ሶይል ቢካም ኤግዞትድ። አሁን እንግዲህ ግሬት ዲፕሬሽን የሚመጣበት ምክንያት ያያየን ነው። ምግብ አላመረቱም ማለት ህዝቡ ምን እያለ እየተራበ ይመጣል፣ የመስራት አቅም እየተዳከመ ይመጣል። ከዛስ ሶይሉም ደግሞ አፈሩም ደግሞ ሁልጊዜ አንድ አይነት ምርት ሲመረትበት መቼስ ጂኦግራፊ ላይ ተምራችኋል። ሶይል ሽፍቲንግ ካልቲቬሽን የምንለው ዘርን እያፈራረቁ መዝራት ለአፈር ለምነት። ነገር ግን አንዴት በምንዘራበት ጊዜ ግን
ምን ይሆናል ማለት የአፈር ለምነቱ ይጠፋና አፈሩ ራሱ ወደ ድንጋይነት እየተለወጠ ይመጣል። ኢን ታይምስ ኦፍ ድሮት ፋማይን ስትራክ ይላል። በጣም ተደጋጋሚ የሆነ ረሃብና ድርቅ አህጉሪቷን እያጠቃት መጣ። ኢን 1931 ፋማይን ኪልድ ኒርሊ ሃፍ ኦፍ ዘ ፖፑሌሽን ኢን ሰም ኤሪያስ ኦፍ ኒጀር ይላል። ኒጀር አካባቢ 1931 ላይ ከግማሽ በላይ የሚሆነውን ህዝብ በምን አለቀ? በረሃብ አለቀ። ምክንያቱም ማን ነው? አውሮፓውያን። ለምን? ህዝቡ የሚበላውን ሳይሆን የማይመለከተውን ምርት በግድ እንዲያመርተው ማድረጋቸው ማለት ነው። ሌላው ደግሞ አውሮፓውያን የሚፈልጉት ጥሬ ዕቃ ምርት ማይኒንግ ነበር፣ ወይም ደግሞ ሚነራሎች የማዕድን ሀብቶችን ነበረ። እንዴት ያገኙ ነበር የሚለውን ስናይ ኮሎኒያል አውቶሪቲስ አሲዩምድ ኦል ራይትስ ኦቨር ሚነራል ዊዝን ዜር ቴሪቶሪስ ይላል። ማንኛውም ቅኝ ግዛት የገዛ ሀገር በግዛቶቹ ላይ የፈለገውን አይነት ሚነራል የመውሰድ እንዲሁም ደግሞ የማውጣት ኤክስትራክት የማድረግ መብት ነበረው ይላል። ዘ ብሪቲሽ ዘስ ቱክ ኦቨር ዘ ጎልድ ፊልድስ ኦፍ አሳንቲን ይላል። ብሪቴን አሻንቲን ያዘችበት ምክንያት ምንድነው ብለናል? የወርቅ ሀብቶቹን ለመቆጣጠር ነበረ። ዘ አዘር ማጆር ሚነራል ሪሶርስስ ዊች አትራክትድ ዩሮፒያን ማይኒንግ ካፒታል ቱ ዌስት አፍሪካ ዌር ዘ አንሸንት ቲን ማይንስ ኦፍ ዘ ጆስ ፕላቶ ሪጅን ኢን ዘ ኖርዘርን ናይጄሪያ ይላል። ኖርዘርን ናይጄሪያ። ሌላው ደግሞ ምዕራብ አፍሪካ ውስጥ ያለችው ሀገር ናይጄሪያ በሰሜን በኩል ከፍተኛ የሆነ የቲን ማዕድን አለ። ቲን የምንለው ኤሌመንት በፔሪዮዲክ ቴብል ላይ ነን ሜታሎች ውስጥ የሚገኝ ነው። ኤስኤን አይነት ምልክት ነው። እንትሉ ውክሉ ሲምቦሉ ኤስኤን ነው። ቲን ይህን ማዕድን በጣም ብዙ አውሮፓውያን አትራክት አድርጓቸው ነበር። በጣም የሚፈልጉት ነበር። የት ነው የሚገኘው? ሰሜን ውስጥ ነበረ። The richest parts of tropical Africa for European mineral exploitation in the colonial period were the Central African region of Katanga ወይም ሻባ and the Northern Rhodesia Zambia copper belt ይላል። ሌላው ደግሞ ወደ መካከለኛውና ወደ ምስራቅ አፍሪካ ስንመጣ ደግሞ አውሮፓውያን በዋናነት ይሳቡበት የነበረው ምን ግዛት ነበር የሚለውን ስናይ ሴንትራል አፍሪካ ሪጅንስ ኦፍ ካታንጋ ወይም ሻባ እንዲሁም ደግሞ ሰሜን ሮድሴ በቀድሞ ስሟ ሮድሴ ትባላለች፣ በአሁኑ ሰዓት ዛምቢያ። እነዚህ ሁለት ግዛቶች ደግሞ ካታንጋ ማለትም ወደ ኮንጎ ዲሞክራቲክ ኮንጎ አካባቢ ያለ ግዛት ነው። እንዲሁም ደግሞ ዛምቢያ ውስጥ ወይም ደግሞ ሰሜን ሮድሲ ውስጥ ያለው እንትን ምንድነው ማዕድን አውሮፓውያን የሰባቸው ማዕድን ስንል ኮፐር ነው። ይሄ ግዛት ኮፐር ቤልት ወይም ደግሞ የኮፐር ቀበቶ ተብሎ ይጠራል። ኮፐር በብዛት በሰፊ ያለበት ነውና ይሄን የኮፐር ማዕድን ለመውሰድ ሲባል እነዚህን ግዛቶች ይቆጣጠሩ ነበረ። ዘ ዩኒየን ሙኒየር ካምፓኒ ሃዝ ኦብቴንድ ኤክስክሉሲቭ ኮንትሮል ኦፍ ኮፐር ማይኒንግ ኢን ካታንጋ ይላል። ይሄ ዩኒየን ሙኒየር የሚባለው ድርጅት ካምፓኒ ደግሞ ይህን ካታንጋ ውስጥ ያለውን የኮፐር ማዕድን ሙሉ ለሙሉ ተቆጣጥሮት ነበረ። ዘ ድሪም ማች ኦፍ ዜር ኢኒሻል ሌቨል ፍሮም ዘ ኤሪያ ኒር ኖርዘርን ሮድሲ ይላል። ሌላዋ የኮፐር ወይም ደግሞ የኮፐር ሀብት ያለባት ኖርዘርን ሮድሲ ወይም ዛምቢያ ነች። ከዛምቢያ ላይ አብዛኛውን ፎርሳቸውን ወይም ደግሞ ኃይላቸውን ሌበራቸውን ጉልበት ሰራተኛቸውን አስነስተው ወደ ተወሰዱ የት ላይ ብቻ አደረጉ? ካታንጋ ላይ ብቻ። ካታንጋ ላይ ዘምተው ካታንጋ ላይ የነበረውን የኮፐር ማዕድን ሙሉ ለሙሉ ሲበዘብዙ ቆዩ። ሳውዘርን ሮድሲ ደግሞ ሌላዋ በማዕድን ሀብት የበለጸገች ነች። ወዝ አናዘር ኢምፖርታንት ዞን ኦፍ ዩሮፒያን ማይኒንግ ኢንተርፕራይዝ ይላል። ሳውዘርን ሮድሲ ቢካም ኤ ማጆር ፕሮዲውሰር ኦፍ ጎልድ ኮፐር ኤንድ አስቤስቶስ ይላል። አስቤስቶስ የወርቅ የኮፐርና የአስቤስቶስ ማዕድናቶች በሰፊ የሚገኙበት ስለነበረ እዚህ ቦታ ላይ ደግሞ እነዚህ ነገሮች መመረት ጀመሩ። ህዝቡን ኤክስፕሎይት እንዲያደርግ በማስገደድ እነዚህ ነገሮች ወደ አህጉራቸው ይዘው በመውሰድ አውሮፓውያን ለኢንዱስትሪ ጥሬ ዕቃ ምርትነት መጠቀም ጀመሩ ማለት ነው። ዚስ ኢዝ ዘ ኤንድ ኦፍ ቻፕተር 2። እንግዲህ ቻፕተር 2 ይሄን ይመስል ነበረ። ቪዲዮውን ይሄን ዘረዘም አድርገን እንግዲህ ያቀረብንባችሁ ምክንያት ያው ሲቆራረጥባችሁ ቪዲዮቹን በመጠበቅ ጊዜ እንዳታባክኑ በሚል ነው። አንድ ላይ ጠቅላላ እያደረግን ጊዜው ረዘም ቢልም የምናቀርብላችሁ። ቀጣይ በቻፕተር 3 ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። መልካም ጥናት፣ መልካም ጊዜ